ምን ልንነግራችሁ ነው ዛሬ መጣ ነው። ብልጽግና በርካታ እንቅስቃሴዎች ውስጥ ነው ያለው። እንግዲህ ለአደጋ ጊዜ ለክፉ ጊዜ ሲያስኮበልላቸው የነበራቸውን የአማራና የትግራይ ልሂቃን በጣም ወሳኝ ባለው ሰዓት እየተጠቀመ ነው ያለው። ብልጽግና የሚቀጥሉትን 3 ወራት የህልውና አደጋ የተጋረጠበት ድርጅት ሆኗል። የሚቀጥሉትን 3 ወራት አዲስ መንግስት ከመመስረቱ በፊት ባለው 2 እና 3 ወራቶች ውስጥ ያለ የሌለውን የፕሮፓጋንዳ አቅሙን መጠቀም ቢቻል ጦርነቶችን ፖስትፖን ማድረግ ባይቻል ደግሞ ራሱን እየተከላከለ ማቆየት በተቻለ መጠን ግን ወደ አዲስ መንግስት ምስረታ ሂደት ውስጥ ለመሸጋገር የሚያስችላቸውን አብዛኞቹ ነገሮች ለመጠቀም አለኝ የሚለውን የልሂቅ መሰረቱን የልሂቅ ቤዙን የከዱ ልሂቃን ማለት ነው ወገኖቻቸውንና ህዝቦቻቸውን ተጠይፈው ከዚህ አገዛዝ ከዚህ ገዳይ አገዛዝ ጥላ ስር እንትን ብለው under the shadow of this region በወገኖቻቸው ላይ የሚያሴሩ ኢትዮጵያን እንወዳለን በሚል ስም በህዝብ ላይ የሚታወጅን ጦርነት የሚባርኩ ለዛ ድጋፍ የሚሰጡ በፕሮፓጋንዳ የሚያግዙ በበርካታ መንገድ ትብብር የሚያደርጉ ልሂቃን አንድ እየወጡ አገልግሎታቸውን እየሰጡ ነው ያሉት። በነገራችን ላይ ብልጽግና ወደ ብልጽግና መክዳት በራሱ በቂ አይደለም። አሁን ብዙ ሰዎች ለብልጽግና እጅ የሚሰጡ ሰዎች ወደ ብልጽግና የሚሄዱ ሰዎች ከመቀለ ሸሽተው ወደ አዲስ አበባ የሚሄዱ ከባህር ዳር ሸሽተው ወደ አዲስ አበባ ወይ ከጎንደር ሸሽተው ወደ አዲስ አበባ የሚኮበልሉ ከሌሎችም አካባቢዎች ላይ ለአብይ አህመድ ሊገብሩ የሚሄዱ ልሂቃን መክዳታቸው መሄዳቸው ትግል አባንደን አድርገው ወይንም ሸጠው ወገኖቻቸውና የህዝብ ትግልን ወደ ብልጽግና ሄደው ብልጽግና ካምፑስ መግባት ብቻ በራሱ በቂ አይደለም። ብዙ ጊዜ ትግል የሚያቆሙ ሰዎች ወይንም ለምሳሌ ከአንድ የትጥቅ ትግል ወደ አገዛዙ የሚቀላቀሉ ኃይሎች ብዙ ጊዜ ራሳቸውን ዲሳርም ያደርጉና ወደ ማህበረሰቡ ውስጥ ኢንቲግሬት ያደርጋሉ። ከዛ በኋላ ሰላማዊ የሆነ የፖለቲካ ትግል እናደርጋለን ነው አይደለም ብዙ ጊዜ ሲባል የምንሰማው። ብልጽግና ወደ ብልጽግና መክዳት ለእንደዛ አይነት አገልግሎት ወይንም በእንደዛ አይነት ሁኔታ ውስጥ እንድትኖር የሚያስችል አይደለም። ለብልጽግና የሚከዱ ሰዎች እጅ የሚሰጡ ሰዎች ብልጽግና ጋር ሄደው ለድርጅቱ ሎያል መሆናቸውን ታማኝ መሆናቸውን በተግባር ማሳየት ይጠበቅባቸዋል። ከባዱ ፈተና የሚጀምረው ብልጽግናን በመቀላቀል ሂደት ውስጥ ያለው ድርድር ሂደት አይደለም። ከተቀላቀሉ በኋላ ብልጽግና ይዞ የሚመጣው ዲማንድ ነው። አንድ ሰው ብልጽግናና ወደ ብልጽግና ከከዳ በኋላ ብልጽግና የሚጠይቀውን አላደርግም ማለት አይችልም። እሱን ማድረግ የቻለ አንድ ጀግና ነው የማውቀው። ብልጽግና ከያዘው በኋላ እጁን ብልጽግና የሚፈልገውን አደርግ ተብሎ በፍጹም ያለ አንድ ሰው ነው የማውቀው። እሱም ከርቶ አይደለም። ለጦራው ግንባር በደረሰ ጥቆማ በጠላት እጅ ወደቀ፣ ተላልፎ ተሰጠ። ከዛ በኋላ ግን ብልጽግና የሚፈልገውን ነገር አደርግ ተብሎ ነውር ነው። በፍጹም ይሄን አላደርግም ያለ አንድ ሰው ነው የማውቀው። እሱም ጀግናው አሰግድ መኮንን ነው። ማውቀው አሰግድ መኮንን በብልጽግና እጅ ወድቆ ብልጽግና የሚፈልገውን ያልሰጠ the one and only ብቸኛው አሰግድ። ከዛ ውጪ ወደ ብልጽግና የተቀላቀሉ በክህደት የተቀላቀሉ አሰግድ በጠላት እጅ ወድቆ ነው እንዳልኳችሁ። የአማራን ህዝብ ክዶ አይደለም፣ በሚገባ የአማራን ህዝብ አገልግሎ ለአማራ መስጠት ያለበትን ሁሉ ሰጥቶ ከዛም በኋላ ግን መስጠት ብቻ አይደለም በጽናት በታማኝነት አድርግ የተባለው በፍጹም አላደርግም ብሎ ዛሬ የት ነው ያለው አሰግድ የሚለውን እንኳን ማንንም እንዳያውቅ ብልጽግና እንዲሰውረው ቤተሰቦቹም ጭምር እንዳያውቁ አድርጎታል። ከዛ ውጪ ለብልጽግና እጅ ሰጡ የተደራደሩ ወገኖቻቸውን ይሸጡ ጓዶቻቸውን የሸጡ አብረው በመስዋዕትነት የዘለቀውን የህዝብን ጥያቄ የትውልድን ጥያቄ የሀገርን የለውጥ ተስፋ የሸጡ ሁሉ ተደራድረው የገቡበት ገንዘብ አይደለም ማተር የሚያደርግ
ከገቡ በኋላ ብልጽግና የሚጠይቃቸውን ነገር መፈጸም ነው የመጨረሻው ከባዱ ፈተና። ድርድር አድርጎ መግባት አይደለም። ከዛ በኋላ ብልጽግና ዲማንድ ማድረግ ይጀምራል። ለምን መሰለ ዲማንድ የሚያደርገው? ከገባህ በኋላ ለምን መሰለ ብልጽግና የሚጠይቅ? በርግጥም ሎያል መሆንህን ላገዛዙ ታማኝ መሆንህን ማሳየት አለብህ። እሱን ደግሞ የምታሳየው የታገልክበትን የወጣህበትን የቆምክለትን ዓላማ በመርገም የወጣህበትን ማህበረሰብ በመሳደብ በማዋረድ ትግሉን በማንኳሰስ በማቆሸሽ በመፈረጅ ለብልጽግና ያለህን ታማኝነት ደጋግመህ እንድታረጋግጥ ይጠበቃል። አለበለዚያ ብልጽግና ጻድቃንንና ጌታቸው ረዳን ማስረሻንና ሙሐቤን አቅፎ ሊቀጥል አይችልም። ራስህን ማዋረድ ይጠበቅብሃል። የሄድኩበት መንገድ የጥፋት መንገድ ነው እያልክ ትናገራለህ እየመጣ ህዝብህን ታዋርዳለህ እየመጣ ስትጠየፈው ስትታገለው የነበረውን ስታወግዘው የነበረውን ነገር ስህተት እንደሆንክ አንተ ስርዓቱ ትክክል እንደሆነ ማረጋገጫ መስጠት አለብህ። በዚህም ከመጣህበት መሰረት በሚገባ መቆራረጥህን ማረጋገጥ ይጠበቅበታል ብልጽግና። ስለዚህ ራስህን መስደብ የነበርክበትንና የከፈልከውን መስዋዕትነት ማዋረድ ይጠበቅብሃል። that is what is called negotiation በብልጽግና አገላለጽ። ከርተ ስትገባ ተደራድሮ ገቡ የሚባሉ ግለሰቦች ራሳቸውን በማዋረድ ይገልጡታል። ለምን? ስምምነቱ መጀመሪያ ላይ አንተን የማስከዳት እንጂ ከዛ በኋላ አንተን የመጠበቅ አይደለም። አሁን የትግራይ ጀነራል በሉት ወዲንትና ጀነራል እንትና የሚባለው በሉት ፖለቲከኛው በሉት ምኑ በሉት በሚዲያ ላይ ተጎልቷል። አሁን ለምን? ሂድና አገልግል ተብሏል። ቤት ተሰጥቶታል። ስንቅ ተቋጥሮለታል። የተለያየ ድጋፍና ጥቅማጥም ሲሰጠው ነበር የነበረው። ያለፉትን 3 ወራት ሲነሆልል ወይንም ሲፋንን ነው የነበረው። አሁን በል እንግዲህ አገልግሎት ሰዓት ደርሷል፣ የበላሃውን ትተፋለህ ተብሎ በአደባባይ መጥቶ በዚህ በኩል ነው የሚመጡት፣ በዛ በኩል ነው የሚመጡት፣ በዚህ በኩል ነው ይቆርጡናል፣ በዛ በኩል ይቆርጡናል እያሉ አቅጣጫ እየተናገሩ ነው ያሉት። ኢንትረስቲንግ ኦኬ። ኢትዮጵያ የሚገርመኝ ሀገር ነው በእውነት። በጣም በዚህ በጣም ብዙ የማይባል እድሜ ውስጥ በጣም በርካታ ነገር ያየሁበት ነው በእውነቱ። እና ጄኖሳይደር ያልከውን ስርዓት ዲፌንድ አድርገህ በአደባባይ ወጥተህ ከዛ አረ በቤኒሻንጉል ይመጣሉ በመተማም ሊቆርጡን ይችላሉ። በአዲስ አበባ የተያዘው በደርግ ጊዜ በቀጥታ በዚህ በአፋር በኩል ቆርጦ የሚመጣው ነው። አረ እዚህ አማራ ክልል ያለውስ ቢሆን በዚህ በኩል በዚህ በደብረ ዘይት በኩል ቆርጦ ሊመጣ ይችላል። አሁን አጠቃላይ ወሬው እሱ ነው። አጠቃላይ ወሬው እሱ ነው። ለምን ይጮሃል? ለምን ይወራል? መቼም እንገነዘበዋለን በግልጽ። እነዚህ ወራቶች አንድ ወዳጅ የጻፈውን ጽሁፍ ላጋራችሁ ወይንም ላቅርበላችሁ። መረጃ ደርሶኝ ነበር ግን ላይቭ ፕሮግራም ላይ ስላለው ያንን መረጃ ላቀርብላችሁ አልችልም። የድምጽ መረጃ ነው፣ እጅግ ጠቃሚ መረጃ እንደሆነ እመለከታለሁ። ግን ላይቭ ላይ ስላለው ላደርሳችሁ አልቻልኩም። ምናልባት ከላይቭ በኋላ ወይ ደግሞ በመሃል ብሬክ ከሰጣችሁኝ እሱን መረጃ አመጣላችኋለሁ። ክረምቱ ተቃርቧል። የዘንድሮ ክረምት ግን ተራ የዝናብ ወራት ሳይሆን አገዛዙ ላይ የሚወርድ ከባድ መብረቅና እሳትን የተሸከመ ነው። ከሁሉም አቅጣጫ የሚወርድ የቁጣ ዶፍ ማምለጫ የለውም። በሚቀጥሉት ወራት የኦህዴድ ብልጽግና ስርዓት ከሰማይ በታች የሚታደገው ወይንም የሚያድነው ምንም አይነት ምድራዊ ኃይል አይኖርም። ኦህዴድ በሚገባ ተገንዝቦታል። በዚህ ማዕበል ውስጥ ማንም ከጎኑ የማይቆም ብቻ ሳይሆን ሁሉም በአንድነት ተባብሮ ለውድቀቱ ይሰራል። አሁን ለአገዛዙ እድሜ ለማራዘም የሚነሳሳ ህዝብም ሆነ ህይወቱን አሳልፎ የሚሰጥ ቁርጠኛ ወታደር የለም። የክረምቱ ደመና ክምችትና ሰማይም ቢሆን ለአረብ ኤምሬትስም ሆነ ለቱርክ ድሮኖች ፈጽሞ የሚመቹ አይሆኑም።
ብልጽግና አካንቺ ሚላቸው ድሮኖች አሉ። ባይራክታር ቲቪ2 አካንቺ እያለ የሚጠራቸው የዊንግ ሎንግ ዋን ሚሉት የቻይና ድሮን አለ። ኤሮስታር ሚሉት የዚህ የሬኮነሰንስ ላይ የሚሰራ የእስራኤል የስለላ ድሮን አለ እና ሙሃጅር የኢራንን ድሮኖች ተጨምር ተጠቅሞ በሀገርና በህዝብ ላይ የሚፈጽማቸውን ጥፋቶች እየፈጸመ የሚቀጥልባቸው ወራቶች አይሆኑም። ከዚህ ጋር ተያይዞ የክረምቱ መብረቅና የኃይል ሚዛኑ መለወጥ ያስጨነቃቸው የአብይ አህመድ ጥቅመኛና ስልታዊ ወዳጆቹ ሁሉ ውድቀቱን አስቀድመው በመረዳት ድምጻቸውን ማሰማት ጀምረዋል። ድምጻቸውን ብቻ ሳይሆን አቅጣጫ ሁሉ ላይ በቃ ጦርነቱ እንደዚህ ሊሆን ይችላል፣ እንዲህ አይነት ስልት ሊከተሉ ይችላሉ፣ እዚህ አካባቢ እንደዚህ ይሆናል፣ እዛ አካባቢ እንደዚህ ይሆናል፣ በዚህ ይመጣሉ እየተባለ እንዳለ እየሰማን እንዳለን በግልጽ እየተመለከትን ያለ ነው። የምናውቃቸው ወዳጆቻችን የቀድሞ ወዳጆቻችን ከረጅም ጊዜ ሃይበርኔሽን በኋላ አብይ አህመድን ለማዳን የአማራ ተቆርቋሪ ሆነው መጥተዋል። እየሰማን ያለ ነው። የአማራ ተቆርቋሪ የአማራ ህዝብ ሲያልቅ ድምጹን የሚያሰማ ነው። ለአማራ ተቆርቋሪ ሚሊዮኖች ሀገር አልባ ሲደረጉ ከአማራ ህዝብ ጋር የሚሰለፍ ነው። የአማራ ተቆርቋሪ የወገኖቻችን መከራና ስቃይ በበረታ ጊዜ ከወገኖቻችን ጋር ሆኖ ህዝባችን የሚቀበለውን መስዋዕትነት ለመቀበል ከወገኖቹ ጋር ህዝቦችን የሚከፍለውን ዋጋ ለመክፈል ለአማራ ህዝብ ድምጽ ለመሆን በተለያየ ቦታ በስደትም ሆኖ በየአደባባዩ ሲሰለፍ የነበረ ለወገኖቹ አንዲትም ዶላር ብትሆን በመጠለያ ጣቢያ ላሉት ለወገኖቹ የቻለውን ያህል ሊያደርስ ሲሯሯጥ ሲዋደቅ የነበረ እንጂ ዳር ላይ ቁጭ ብሎ አድፍጦ አማራን ሲታዘብ የነበረ የአማራ ወዳጅ አይኖርም። ዛሬም አራክፈው ካደፈጡበት መተው አብይ አህመድን ለማዳን ከባድ ርብርብ የሚያደርጉ ልሂቃን እንዳሉ እየተመለከትን ያለ ነው። እኛ ነውርን ፈርተን አንዳንዶቹን በዝምታ አንዳንዱን ደግሞ ምንም አያመጡ በሚል የአማራ ትግል ከነሱ በላይ ስለሆነ የአማራ ትግል እነሱ ሊደርሱበት ከሚችሉት በላይ ከፍ ብሎ ስለተሰቀለ ብዙም ቢፍጨረጨሩና ቢሯሯጡ የአማራን ህዝብ ትግል ሊጥሉት አይችሉም፣ ከመሬትና ካፈር ሊደባልቁት የሚችሉበት ጊዜ አልፏል በሚል አንዳንዶቹን በትዝብት እንመለከታለን። የሆነ ሆኖ ይህ ክረምት ወሳኝ ወቅትና የአገዛዙን መዳከም ተከትሎ ዛሬ በነገራችን ላይ የዚህ የኢንፍሌሽን ሪፖርትም ወጥቷል፣ አጠቃላይ ሀገራዊ ሪፖርቱ። በዚህም ብልጽግና በየዕለቱ የራሱን ሪከርድ እያሻሻለ ኢንፍሌሽኑ በራሱ በብልጽግና ሪከርድ እና ዳታ በከፍተኛ ደረጃ በተለይ ምግብና ምግብ ነክ የዋጋ ንረት በከፍተኛ ደረጃ ማሻቀቡን ዛሬ ሪፖርቶች ወጥተዋል። በበላ ዓለም ይሄም እየተሰማ እንዳለ እየተመለከትን ያለ ነው። ማህበራዊ ቀውሱ ተባብሶ ቀጥሏል። ኢኮኖሚያዊ ቀውሱ ተባብሶ ቀጥሏል። ጦርነቱ በተለያዩ የሀገሪቱ አካባቢዎች ላይ ተባብሶ ቀጥሏል። ብልጽግና ሁለት ነገር እያደረገ ነው። በአንድ በኩል ይከፋፍልኛልና ከፋፍላቸዋለሁ የሚላቸውን ኃይሎች ለመከፋፈል አለኝ የለኝም የሚለውን የፕሮፓጋንዳ ቱል እና ኢንስትሩመንት እያወጣ ወደ ሚዲያ ስምሪት ሰጥቷል። በሌላ በኩል ምርጫውን ራሱ እውቅና ለምርጫው ለመስጠት እየተጋጋጠ ይገኛል። ማንም ህዝብ ሳይመርጠው የኢትዮጵያ ሀገሪቱ መራሄ መንግስት የኢትዮጵያ ፕሬዝዳንት ሆኖ የተሾመው ታዬ አጽቀሥላሴ ትናንትና ወጥቶ ሲፎልል በራሱ ላይ ሲያፏጭ ራሱን ሲሰድብ ከርሞ ወደ ቤቱ ተመልሶ ገብቷል። ኤኒዌይ በዚህ ምክንያት እንግዲህ አለኝ የሚላቸውን የፕሮፓጋንዳ ቱሎቹን እየተጠቀመ ስምሪት እየሰጠ ነው ያለው። እንግዲህ ስራ በዝቶባቸው ከዚህ በኋላ የምናያቸው በተለይ ሁለት ልሂቃን ናቸው። ከዚህ በኋላ ኦህዴድ መድረክ ላይ አይታይም። ኦህዴድ መድረክ ላይ አይታይም። መድረኩን ለማን ይለቃል? ለአማራና ለትግራይ ልሂቃን ይለቃል። ከዚህ በኋላ ኦኬ፣ የአማራና የትግራይ ልሂቃን የከዱ ከኦህዴድ ጋር የተሰለፉና ኦህዴድን ለመጠበቅ ከፊት የተሰለፉ አሁን እሳት የማጥፋቱን ስራ ፈንጅ የማምከኑን ስራ እነሱ እንዲሰሩለት እንዲጋፈጡ ኢትዮጵያ እንዲባል እንዲዘመር ሀገራዊ አንድነትና ለውጥ እንደመጣ እንደዛ አይነት ድባብ እንዲፈጠር ለማድረግ ከፍተኛ ርብርብ የሚደረግበት ምዕራፍ ነው። ምክንያቱም እስከዛሬ ድረስ አይቶት የማያቀው አይነት ነገር እየመጣ እንደሆነ የሆነ ነገራቸው ነግሯቸዋል። የኢትዮጵያ ህዝብ ስነልቦና የጋራ ስነልቦና
ሳይነጋገሩ የለውጥ ድባብ ውስጥ እንዳሉ እንዲሰማቸው የሚያደርግ ነገር በኢትዮጵያ የለውጥ ድባብ ውስጥ በኢትዮጵያ እያንዳንዱ ኢትዮጵያዊ ጋር በጋራ ሲነገር ሰሙታላችሁ። እንግዲህ በዳያስፖራ ካለው ማህበረሰብ ሀገር ውስጥ እስካለው ማህበረሰብ ይሄ ክረምት አንዳች ነገር ይዞ እየመጣ እንዳለ በግልጽ ተገንዝበዋል። በእርግጠኝነት መናገር የሚቻለው ብልጽግና ይሄንን ክረምት ለወትሮ እንዳለፈው እንደማያልፍ በእርግጠኝነት መናገር ይቻላል። በርካታ ሁኔታዎች እየመጡ እንዳሉ ግልጽ ስለሆነ ማለት ነው። ስለዚህ የልሂቃን ርብርብ፣ የልሂቃን ጥድፊያ ብልጽግናን አድኖ የተሻለ ሚኒስተር ለመሆን ብልጽግናን በዚህ ወቅት አሳልፈው በሚቀጥሉት 3 ወራቶች ለሚበቃ አዲስ የመንግስት እንደነሱ አባባል እንግዲህ አዲስ መንግስት በማዋቀር ሂደት ውስጥ ብልጽግና ለዛ ማዕረግ በማብቃት የራሳቸውን ብልጽግናዊ ዲዩቲ ወይንም የብልጽግና ኃላፊነት ብልጽግናን የማስደሰት ኃላፊነት ለመወጣት ርብርብ እያደረጉ እንዳሉ እየተመለከትን ያለ ነው። just good for them, you know, like ሁሉም በተለያየ ሚዲያ አንደኛው በፋና ይቀርባል፣ ሌላኛው በኢትዮጵያ ፕሬስ ምናምን ድርጅት ይቀርባል፣ ግማሹ በማይቀርቡበት የቴሌቪዥን ጣቢያ የለም። እየኮመኮምናቸው እየተዝናናን እንቀጥላለን ማለት ነው። የኢትዮጵያም ህዝብ ያውቃል፣ እነሱም አውቀውታል፣ የሚፋለማቸውም አውቀውታል። ዓለም አቀፉ ማህበረሰብም ቀጠናው ላይ ያለውም ድባብ በሚገባ ምን እየመጣ እንዳለ የተረዳ ይመስለኛል። የቤኒሻንጉል ጉሙዝ ክልል ያለውን ሁኔታ ከአቅሜ በላይ ነው። የክልሉን ጸጥታ እኔ ባለኝ የክልል የጸጥታ መዋቅር ማስከበር ማስጠበቅ የማልችልበት ደረጃ ላይ ደርሻለሁ የሚል ሪፖርት ለፌደራል መንግስቱ መላኩን ሰምተናል። በድሮን ጣቢያው ላይ ጥቃት መፈጸሙን እና ከዚህ ጋር ተያይዞ እንደዚሁ የአማራ ተወላጆች እየታሰሩ መሆኑን ሰምተናል። ከሐረር ሜዳ የድሮን ጣቢያ የአማራ ተወላጆች የድሮን ጣቢያውን ለማጥቃት ጥረት አድርገዋል በሚል አንደኛ ከፍተኛ ውጥረት አለ። በሌላ በኩል ግን እዛ ውስጥ የሚገኙ የአማራ ተወላጆችን እያነፈነፈ ብልጽግና ለማሰር ጥረት እያደረገ ነው ያለው። ይሄም 11ኛው ሰዓት ላይ ያጋጥማሉ ብለን ከምናስባቸው ለውጦች ወይንም እንቅስቃሴዎች አንደኛ ይመስለኛል በእኔ ግምት። ይሄ በሌሎች ስርዓቶች ውስጥ ያልሆነ አይደለም፣ በሌሎች ለውጥ ዋዜማዎች ላይ ያልሆነ አይደለም፣ ዛሬም እየሆነ ያለ ነው። ገና በርካታ ነገሮችን እንሰማለን። በከፍተኛ የመንግስት ባለስልጣናት ደረጃ፣ በጀነራሎች ደረጃ ብዙ ነገር የምንሰማበት ምዕራፍ ላይ እየደረስን እንዳለን በግልጽ መታወቅ ይኖርበታል። ሌላው የናይጄሪያ የውጭ ጉዳይ ሚኒስትር አይ ቲንክ ቢያንካ ይመስለኛል ስሟ፣ ቢያንካ ማዱዌኬ ነው ስሟ። የእሷ ዳንስም እንደዚሁ አነጋጋሪ ሆኗል። እሱንም እናያለን። ለኤርትራ መልካም ዜና አለ፣ እሱንም እንሰማለን። ዛሬ ምንድነው ለኤርትራ መልካም ዜና የሚለውን ነገር ኒው ኢራ ሲል ነው ዘ ኢኮኖሚስት በገጹ ላይ ይዞት የወጣው። በጣም አነጋጋሪ ከሆኑ ዜናዎች እንግዲህ ዛሬ የኤርትራ ጉዳይ ነው። በነገራችን ላይ አትላንቲክ ካውንስል በ12 ጁን ይዞት የወጣው አንድ ጽሁፍ ነበረ። ሶማሊያ ኢዝ ዘ ዳርክ ሆርስ ኢን ዘ ዩኤስ ዲፌንስ ኤንድ ኢኮኖሚክ ስትራቴጂ ወይንም ደግሞ ሶማሊያ በአሜሪካ የዲፌንስ እና የኢኮኖሚ ስትራቴጂ ውስጥ ያልታሰበች ድል በሚል ወይንም ደግሞ ያልታሰበ መልካም አጋጣሚ ይዛለሽ በሚል ያስነበበው ሰፊ ጽሁፍ አለ። በዛ ጽሁፍ ውስጥ ኤርትራ ላይ ማዕቀቡ መነሳቱን አትላንቲክ ካውንስል ዘግቧል። አዲስ የምንጠብቀው የሚነሳ ማዕቀብ የለም። በእኔ እምነት ኦፊሻል የሚደረግ ወይንም ደግሞ ኦፊሻሊ ብዙዎቻችን ኮሚኒኬት ለብዙዎቻችን እንድንሰማ የሚደረግ ዘገባ ካልሆነ በስተቀር ወይንም የሚገለጽ ነገር ካልሆነ በስተቀር በግልጽ የኤርትራ ላይ የነበረው ማዕቀብ መነሳቱን አትላንቲክ ካውንስል አስነብቧል። ቀደም ብለንም ሰምተን እኛም ፕሮግራም ሰርተንበታል። ማዕቀቡ መነሳቱን በተመለከተ ግን ኦፊሻሊ የተነገረ ነገር ስላልነበረ በጣም ብዙ ሰዎች ተነስቷል አልተነሳም የሚለውን ነገር በትክክል ለመገንዘብ እንደተቸገሩ መለከታለሁ። ግን ባለኝ መረጃ ማዕቀቡ ከተነሳ አይ ቲንክ ከወር በላይ አስቆጥሯል። ይህንን ደግሞ አትላንቲክ ካውንስል እንደዚሁ አረጋግጧል። ከዛ ባሻገር ግን ሶማሊያና ኤርትራን ልዩ ትኩረት ሰጥተው በተለይ አሜሪካኖቹ አዲስ የዛ አካባቢ ስትራቴጂና ፖሊሲን መንደፍ እንደሚገባቸው እየመከረ ይገኛል አትላንቲክ ካውንስል። እሱንም እናነሳለን። በናይጄሪያና በኢትዮጵያ ሚኒስትሮች መካከል የተደረገውን ስምምነት ተከትሎ የናይጄሪያዋ ሚኒስትር ዳንስ ምንድነው የሚያመላክተው የሚለውንም እናነሳለን። ከዛ በፊት አርበኛ አስረስ አንድ ቃለ መጠይቅ አድርጎ ነበረ ከነ በላይ ማናዬ ጋር ከኢትዮ ኒውስ አይደለም ኢትዮ ኒውስ ነው አይደል ጣቢያው ከኢትዮ ኒውስ ጋር እሱን ትንሽ መስማት ፈልጋለሁ። ቴክኒሻናችን ዝግጁ ከሆነ
ትንሽ እሱን ታሰማናለ። ከዛ እሱን መረጃ እናደርሳለን። ከዛ በኋላ ስለ ቤኒሻንጉል ጉሙዝና ሐረር ሜዳ ስላጋጠመው ነገር እናነግራችኋለን። ከዛ በኋላ ደግሞ አነጋጋሪውን የሚኒስትሯን ዳንስ እና ለኤርትራ መልካም ዜና የተባለውንም እንደዚሁ እንነግራችኋለን። ኦኤንኤልኤፍንም በተመለከተ በነገራችን ላይ አዲስ መረጃ አለ። ኦኤንኤልኤፍም ያወጣው መግለጫ አለ። አብዱራህማን ማህዲ ወደ ኤርትራ ጉብኝት አድርጎ እንደነበረ የሚያሳዩ መረጃዎች እንደዚሁ ወጥተዋል። ከዛ ባሻገር ግን የሶማሌ ተወላጆችን ከፑንትላንድ እንደዚሁ የማሰር እንቅስቃሴ በስፋት ተጀምሯል። ወጣቶችን አሳልፋችሁ ስጡን እያለ ነው አብይ አህመድ ከፑንትላንድ። ለምን ወጣቶችን ከፑንትላንድ ማሰር እንደፈለገ አልገባኝም። ግን በዛም በኩል ብልጽግና ላይ የመጣ ያለ አዲስ አደጋ እንዳለ በግልጽ መመልከት ይቻላል። ብልጽግና የቆሰቆሳቸው እሳቶች ፖለቲካሊ እና በፖለቲካ ክሽፈቱ ምክንያት በሀገሪቱ ውስጥ የከሰከሳቸው ጦርነቶች እና ፍጅቶች አንድ በአንድ አካባቢዎችን ክልሎችን እያቀጣጠሉ እንዳሉ መመልከት ይቻላል። እሱም በተመለከተም ትንሽ ነገር እነግራችኋለሁ። በመጀመሪያ ግን አርበኛ አስረስና እነበላይ ያደረጉትን ቆይታ ትንሽ እናውራበት። ዝግጁ እንደሆነ ተስፋ በማድረግ ነው። ካልሆነ መልሼ ልከዋለሁ። ያዘጋጀሁት አለ። ከትብብር ጋር በተያያዘ አርበኛ አስረስ የሰጣቸው የተወሰኑ ምክረ ሀሳቦች ወይንም ደግሞ ሀሳቦች አሉ። ትብብርን በተመለከተ የሚነሱ ጽምዶን በተመለከተ በተደጋጋሚ ፋኖ አቋሙን ገልጿል። እሱንም በተመለከተ በተደጋጋሚ የሚነሱ ነገሮች እንዳሉ ትሰማላችሁ። ግን በግልጽ ጽምዶን በተመለከተ በተደጋጋሚ እንግዲህ የተነገረው ነገር አይ ቲንክ አሁን ክሊርሊ ማውራት የምንችለው ነገር ጽምዶ የህዝብ ለህዝብ ግንኙነት እንደሆነ አመሰራረቱን በትግራይ እና በኤርትራ እንደዚሁም በአጎራባች ህዝቦች አማራንም ሱዳንንም ጨምሮ ህዝቦችና የህዝብ ለህዝብ ግንኙነትን የማጠናከር እንቅስቃሴ እንደሆነ በተደጋጋሚ ተነግሯል። ጽምዶን በተመለከተ ጽምዶ ወታደራዊ ትብብር አይደለም፣ ፖለቲካዊና ሌሎች ትብብሮች አይደሉም። በዋናነት በድንበር ላይ ያሉ በዚህ አካባቢ ላይ ደህንነታቸውና የደህንነት ሁኔታቸው ተጋላጭ ሆነዋል የሚባሉ የማህበረሰብ ክፍሎች ከድንበር ዘለል የሆኑ ግንኙነቶችን በነገራችን ላይ ድንበር ብዙዎቻችን ጭንቅላታችን ፍሬም የተደረገው በዚህ በድንበር ኮንሰፕት ነው አይደለም። ቦርደርስ፣ ባውንደሪስ እነዚህ አርቢትራሪ ላይኖች ወይንም ደግሞ በሰዎች አእምሮ ውስጥ ያሉ መስመሮች የቅርብ ጊዜ የስነ መንግስታት ታሪኮች ናቸው። በነገራችን ላይ ኢትዮጵያውያን እስከ ህንድ ድረስ እየሄዱ ይነግዱ የነበሩ ህዝቦች ናቸው። በየመን፣ በሳውዲ፣ በሊቢያ፣ በሌሎች አካባቢዎች ላይ መጠነ ሰፊ ንግዶች ይደረጉ የነበረ ኢየሩሳሌም ደርሶ መመለስ ብርቅ ያልነበረበት በኢትዮጵያና በግብጽ ህዝቦች መካከል መጠነ ሰፊ ትብብር፣ ትስስር፣ የባህል፣ የኢኮኖሚ፣ የንግድ ትስስር የነበረበት በኢትዮጵያና በሱዳን ህዝቦች መካከል ተመሳሳይ ትስስር፣ የባህል፣ የኢኮኖሚ፣ የፖለቲካ ትስስሮችም ጭምር የነበሩበት ነው። በጣም ረጅም ሺህ ዓመታት የነበሩ ናቸው። ኔሽን ስቴትስ የሚለው ኮንሰፕት እስኪመጣ ድረስ ድንበሮች፣ ሀገራት እነዚህን ላይኖች እስኪያሰምሩ ድረስ በህዝቦች መካከል የነበረው ነገር ይሄ በጭንቅላታችን ውስጥ ዛሬ በካርታ የምናውቃቸው ሀገራት በዛ መንገድ ይንቀሳቀሱ የነበሩ እንዳልሆኑ በደንብ መገንዘብ ያስፈልጋል ማለት ነው። ህዝቦች ነበሩ ሪጋርድለስ ኦፍ እና አብይ አህመድ እነ ብርሃኑ ጁላ እንጂ አዲስ ሆነው የመጡት። ኢትዮጵያ ድሮም ነበረች፣ ዛሬም አለች፣ ወደፊትም ትኖራለች። በኤርትራና አካባቢው ላይ የሚኖሩ ህዝቦች ትናንትም ነበሩ፣ ዛሬም አሉ፣ ወደፊትም ይኖራሉ። በሱዳንና አካባቢው ላይ የሚኖሩ ህዝቦች ዛሬም አሉ፣ ነገም ይኖራሉ፣ ወደፊትም ይኖራሉ። የነዚህ ህዝቦች ግንኙነትም እንደየመንግስታቱ ደደብነትና ጥንካሬና አስተዋይነት የሚወሰን ሆኖ ይቀጥላል። ህዝቦቻቸውን ማጨራረስም ህዝቦቻቸውን በጋራ ማስተሳሰርም የየመንግስታቱ ብልህ ፖሊሲ ውጤቶች ናቸው ብለን ልንወስዳቸው የምንችላቸው ናቸው ማለት ነው። አንዳንድ ሰዎች እንዴ ከሱዳን ጋር ተገናኙ ሲደነግጡ ምናምን እመለከታለሁ። ኦፍኮርስ እሱን በደንብ ልናየው በተለይ እንደ አማራ በደንብ ልናወራበት የሚገባ ጉዳይ እንደሆነ እረዳለሁ። ጽምዶ በዛ መንገድ በግልጽ የተገለጸው እንግዲህ ፋኖ ያንን አቋም በተደጋጋሚ ስለገለጸው ማለት ነው። በዛ ሂደት ውስጥ የዛ ሂደት አካል አይደለም፣ መሪም መስራችም አስተባባሪም ድርጅት አይደለም። ግን የህዝብ ለህዝብ ግንኙነት በቀጠናው ላይ እንዲኖር ድጋፍ እንደሚያደርግ እሱ በሚቆጣጠራቸው አካባቢ የሚገኘውን ማህበረሰብም ከሌሎች ጎረቤት ሀገር ህዝቦች ጋር ቢገናኝና ጠንካራ ትስስር በኢኮኖሚውም በተለያየ መንገድ ያንን ህብረትና ትስስር ቢፈጠር እና ያንንም ማየት አይ ቲንክ የፋኖ የትግልም ውጤት ዋነኛው ግብም ተደርጎ ሊወሰድ የሚችል ይመስለኛል። ከዚህ አንፃር ይደግፈዋል፣ ግን የሂደቱ ባለቤት እንዳልሆነ በግልጽ አስቀምጦ ነግሮናል ማለት ነው። ከዛ ውጪ ግን
ትብብርን በተመለከተ ኢትዮጵያ ውስጥ ከሚገኙ ኃይሎች ጋር የሚደረግ ትብብርን በተመለከተ እንደዚሁ በተደጋጋሚ ፋኖ ሲከሰስበት የምሰማውም ጉዳይ ነው። ሲከሰስበት ብቻ ሳይሆን ሲሞገስበትም የምንሰማው ጉዳይ ነው። ብዙዎች ትብብር አድርጉ፣ ዲፕሎማሲው እንትኑ መሰራት አለበት፣ ከሌሎች ህዝቦች ጋር ያለው ትብብር፣ ከኦሮሞ ጋር የሚደረግ ትብብር፣ ከሌሎች ኢትዮጵያውያን ጋር የሚደረግ ትብብር በሀገራችን ላይ ለውጥ በማምጣት ሂደት ውስጥ ወሳኝ ሚና አለው። ስለዚህ ዲፕሎማሲው ላይ በርቱልን፣ እንትን ላይ በርቱልን ይላል ሰው ስልክም ሲደውል መልእክትም ሲተው በሚዲያም በምንም እንደዛ ሲል ሰማለሁ። ትብብሮቹ ደግሞ አክቹሊ ማቴሪያላይዝ ሊደረጉ ሲሉ ደግሞ ፓኒክ ሰማለሁ በተለያየ ቦታ ላይ። እነዚህ የትብብር ሁኔታዎችና ቅድመ ሁኔታዎች ወይንም ደግሞ አንዳንድ ስራዎች መነጋገሮች ሲመጡ ከፍተኛ ጫና እንደዚሁ ተመልሶ ሲመጣ እመለከታለሁ። እንዳልኩት በሶስት ዋና ዋና ምክንያቶች ናቸው እነዚህ ጫናዎች የሚመጡት። ባለፈው አስቀምጫቸዋለሁ ምክንያቶቹን። አንደኛው ተጨባጭ የሆነ ስጋት ያለ መሆኑን ተከትሎ ነው። ሰው እሱን ማጥራት ይጠበቅበታል። በተደጋጋሚ ፋኖ የምለው ነገር እሱ ነው። ስጋት ያላቸው ተጨባጭ ስጋት ያላቸው የአማራ ተወላጆች ኢትዮጵያውያን እንዳሉ ስለማውቅ ማለት ነው። ከዛ ውጭ ግን ከማን እንደሚመነጭ እና የአጀንዳው ባለቤት ማን እንደሆነ መገንዘብ ይቻላል በብዛት ማለት ነው። ይሄን በተመለከተ አርበኛ አስረስ ያነሳቸው ጠቃሚ ሀሳቦች አሉ። 6 ደቂቃ 7 ደቂቃ የሚሆን ነው። እንግዲህ እንዳልኩት ኢትዮ ኒውስ ነው ይሄንን ቃለ መጠይቅ የሰራው። ሙሉ እውቅናውን ሰጥና ፕሮግራሙ ላይ የተወሰዱ ሀሳቦችን ትንሽ እናሰማችሁ። ከዛ በኋላ ሀሳብ እናክልበታለን። አብረን ነው የምንወያየው። እናንተም ሀሳብ ትሰጡበታላችሁ። ምንድነው የምንፈልገው እንደ አማራ የሚነገረው ብቻ ህዝብ መሆን የለበትም። የሚናገር ህዝብ መሆን አለበት። ሲናገር የሚደመጥ ህዝብ መሆን መቻል አለበት አይደለም? ስለዚህ ከላይ የሚመጣ ይሄ ትግል በአማራ ትግል ውስጥ ደስ የሚለኝ ነገር አንደኛው የአማራ ህዝብ ትግል ቦተም አፕ ያደገ ትግል ነው። ከታች ወደ ላይ ተነስቶ ህብረተሰቡ በራሱ እያጸና ተቋም እየፈጠረ እዚህ ያደረሰው ትግል ነው። ጥቂቶች ከላይ ተመስርተው ከዛ በኋላ ታጣቂዎችን አደራጅተው እንደዛ አይነት ትግል ጀምረው ቢሆን ኖሮ በነገራችን ላይ አማራውን ወደ ትግል ማስገባት ፈጽሞ አይቻልም። እንደዛ አይነት ትግል 5 ሰዎች ተደራጅተው 7 ሰዎች ተደራጅተው በሱዳን በረሃ ወርደው ወይንም በዚህ ቦታ ላይ ተነስተው በኋላ አማራውን ወደ መላ ትግልና ንቅናቄ አስገብተው እንደዛ አይንቀሳቀስም። አማራና የአማራ ትግል የተፈጠረው ኦርጋኒክ ፖለቲካል ፕሮሰስ ነው። መሰረታዊ ከሆነ ጥቃት ህብረተሰቡ መደበቂያ ሲያጣ there is no more cave ብሎ ከዚህ በኋላ ምንደበቅበት ስፍራ የለም፣ ከዚህ በኋላ የምንሸሽበት ስፍራ የለም። አሁን አርሲ ምንድነው እየሆነ ያለው? አሁን ከሚሆነው በላይ ምን ይኮናል? አርሲ ላይ እስኪ ንገሩ። አርሲ ላይ አሁን ከሚሆነው በላይ ምን ይኮናል? ወዴት ይሸሻል? እስኪ ንገሩ። ወለጋ በተመሳሳይ የሆነው ነገር ይሄ አይደል? መሸሽ የማይቻልበት ደረጃ ላይ ተደረሰ። አድኑን ተብሎ አዲስ አበባም ባህር ዳርም ደብዳቤ ተጻፈ። ጠቅላይ ሚኒስትሮቹ ጋር ምክትል ጠቅላይ ሚኒስትሮቹ ጋር ሽማግሌ ተላከ። ትዝ ይለኛል ሰላም ሚኒስተር የነበረው ብናልፍ አንዱ ዓለም የተባለው ግለሰብ ጋር ሽማግሌዎች ሲላኩ አውቃለሁ። ከወለጋ አድኑን ማለቃችን ነው ተብሎ ስልክ ዘጋባቸው። እንዳትደውሉ ከነሱ ጋር ግንኙነት አለው ባላለው እዚህ ነገር ውስጥ አትክተቱኝ። አቤት ያልተባለበት ያልተለቀሰበት ያልተላከ ሽማግሌ የለም። ተሸሸ፣ ተደበቀ፣ ተቃጠለ፣ ያልሆነ ነገር የለም። ምን ያደርግ ህብረተሰቡ? ወዴት ይሂድ? መጨረሻ ላይ ከዛ በላይ መቀጠል የማይችልበት ደረጃ ላይ ሲደርስ ለመጀመሪያ ጊዜ የራሱን ደህንነት ራሱ መጠበቅ እንዳለበት ተገነዘበ። ራሱን ወደ ማደራጀት ተሸጋገረ። that's what happened። የአማራ ትግል በሁሉም የአማራ አካባቢዎች ላይ የተመሰረተበት ሂደት ይሄንን ነው የሚመስለው። 10 እና 15 ሰዎች ቢሆኑ ኖሮ ያንን ትግል መስርተው የሆነ በረሃ ላይ ተደራጅተው በሉ እንግዲህ በዚህ ትግልና በዚህ ትግል ማዕቀፍ ትንቀሳቀሳላችሁ ቢባል አስቀድመው እነዛን ሰዎች በተለያየ መንገድ በትኖ ትግሉ ከግብ እንዳይደርስ ይደረግ የሚኖርበት እድል በጣም ከፍተኛ ነበር። ግን በዛ መንገድ ስላልመጣ ትግሉ thanks to God ህዝባችን በየአካባቢው ራሱ ያደራጀው ራሱ የዛው ሂደት አካል በመሆኑ ዛሬ ላይ የሚመጣ ፕሮፓጋንዳም ህዝባችን ላይ የሚወረወር አብዛኛው ድንጋይ ህዝባችን ላይ ሳያርፍ እዛው አየር ላይ እንዲቀር እየተደረገ ያለበት ትልቁ ምክንያት የዚህ ትግል ባለቤትና የሂደቱ ባለቤት ራሱ የአማራው ህዝብ በመሆኑ ነው። ለማንኛውም
አመራሩ ማድረግ ያለበትን ነገር በበርካታ ጫና ውስጥ ሆኖ ከሌሎች ኢትዮጵያውያን ወንድሞች ጋር በተለይ ደግሞ እንዳልነው ይሄንን ስርዓት ከመታገል ባሻገር በተለይ ኢትዮጵያና በኢትዮጵያ ቀጣይነት ዙሪያ ላይ በኢትዮጵያ ውስጥ ወሳኝ ሚና አላቸው ከሚባሉ የህዝብን ጥያቄ አንግበን እየታገልን ነው ከሚሉ ኃይሎች ጋር መነጋገር አስፈላጊ ነው። ያ ንግግር ግን በአንድም በሌላ መንገድ እነዚሁ ትግል ላይ ያሉ አካላት የሚከሰሱባቸው ጉዳዮች ሲሆኑ በተደጋጋሚ እንመለከታለን። እሱን በተመለከተ አርበኛ አስረስ ግልጽ ነገር አስቀምጧል። እስኪ እንስማው። ከዛ በኋላ ያስቀመጣቸው ነገሮች ላይ ደግሞ ውይይት እናድርግ፣ ሐሳብ እንስጥባቸው። ከዛ የገባችሁን የመሰላችሁን ነገር ሐሳብ አስተያየቶችም እንደዚሁ አስፍሩልን። በቀጣይ ምን ቢደረጉ ስጋቶቻችሁ ምንድናቸው? ምን ይስተካከል? በምን ጉዳይ ላይ ይስሩ የሚለውንም ነገር እንደዚሁ አቅጣጫ ሐሳብ ማስቀመጥ ትችላላችሁ ለማለት ነው። የሱን ንግግር ግን በላይ ቆንጆ ጥያቄዎች አንስቶለት እሱም በሚገባ አድሬስ ያደረጋቸው ይመስለኛል። ግን እንስማና እንመለስ። ብዙሃን የሰማኋቸው የኦሮሞ ነጻነት ጦር በጀልመሮ የሚመራው ከሱ ድርጅት ጋር ግንኙነት ያላቸው እንደ ቃል አቀባይም ራሳቸውን ሲያስተዋውቁ የምናውቃቸው አንድ ግለሰብ በሚዲያ ላይ ውይይቶች መኖራቸውን ከውይይቶች ተሳታፊዎች መካከል የፋኖ ኃይሎችም መኖራቸውን እንደዚሁም ደግሞ አፍሪካን ኢንተለጀንስ ሲወጣ አንድ ዘገባ ላይ እንደዚህ ተመልክቻለሁ ኦብነግ ውይይቶች መኖራቸውን የገለጸበት በሌሎቹም ድርጅቶች እንደዚህ በሚዲያ ልጠቅሳቸው ባልችልም ግንኙነቶች ስለመኖራቸው እንሰማለን እንደ ሚዲያ። በሌላ በኩል አገዛዙ ቅድም በደንብ እንዳብራራው ጭራሽ በደህንነት ሚኒስትሩ ሬድዋን ሁሴን እና በአማካሪው ጌታቸው ረዳ በኩል በአልጀዚራ ላይ በወጣ ጽሁፍ ውይይቶች በሱዳን በኤርትራና እንዲሁም ደግሞ ኢትዮጵያ ውስጥ በትግራይ መደረጋቸውን በሚገልጽ አኳኋን ዘገባዎችን አስነብበዋል መጣጥፉን። እነዚህ ጉዳዮች በሙሉ የሚካዱ ናቸው ወይስ ቅድም እንዳልከው ፋይናል ስላልሆነ እንጂ ተግባራዊ ውይይቶች አሉ የሚለውን የሚያሳዩ ናቸው? እንዲያው የበለጠ ግልጽ ለማድረግ ይመች ከሆነ ነው እነዚህን ማሳያዎች ለመጥቀስ የሞከርኩትኝ። አርበኛ አስረስ መልካም። እንግዲህ ይህን ትግል ከጀመርንበት ጊዜ ጀምሮ አገዛዙን ይታገላሉ ከምንላቸው ኃይሎች ጋር በተለያየ መንገድ በተለያየ ደረጃ ውይይት አድርገናል። ይሄ ልንክደው የምንችል ሀቅ አይደለም። ኃጢአትም ስላልሆነ ነውርም ስላልሆነ ወደፊትም የሚደረግ ስለሆነ ማለት ነው። በየትኛውም ዘመን የተነሳ ታጣቂ ኃይል ሸማቂ ኃይል አገዛዝን አሸንፋለሁ የሚል ኃይል ይሄን ቢያደርግ ምንም የሚያስገርም አይደለም። አንዳንዶቹ እኮ የተመሰረቱትም የሰለጠኑትም ጭምር በሶስተኛ ሀገሮች ነው። በተለይ በርካታ የሽምቅ ትግል በተደረጉበት ቀዝቃዛው ጦርነት ዘመን በሚባለው ጊዜ አብዛኞቹ የርዕዮተ ዓለማዊ አሰላለፍ ስለነበራቸው በዛ ልክ ስልጠና የሚወስዱ ኃይሎች ናቸው። የኛ ትግል ከዛ መልኩ በብዙ መንገድ የተለየ ነው። መሀል ሀገር ላይ የተጀመረ ነው። በህዝብ መሀል የተጀመረ ነው። በጣም በአጭር ጊዜ በፈጣን እንቅስቃሴ ትልቅ ደረጃ የደረሰ ትግል ነው ያለው። ያ ባህሪው ያ በመሆኑ ምክንያት ያልተደረገም እንጂ ንግግር ሳታደርግ ውይይት ሳታደርግ የምትመራው ትግል የለም። የምትሰራው ፖለቲካ ነው። አንድ የቀጠናው ራሱ መልከ ብዙ ፖለቲካ አስተሳሰብ እና ብዝሃነት አለው ራሱ ምስራቅ አፍሪካ። ከዛ ባሻገር የኢትዮጵያ ብዝሃነት የሚታወቅ ነው። የፖለቲካ ፍላጎቶቹም እንዲሁ በርካታ አይነቶች ናቸው። ስለዚህ እንዲህ አይነት ንግግሮችና ውይይቶች ጤናማ ናቸው። ከፖለቲካ እይታም አንጻር የሚኮነኑም አይደሉም። ተደርገዋልም ይደረጋሉ። አሁን ያነሳቸው እንግዲህ አንዳንዱ ደረጃውና ልኩ ሊገለጽ በአስተማማኝ ደረጃ እንዲህ ከሚባል ኃይል ጋር እንዲህ አይነት ስምምነት ላይ ደርሰናል፣ እንዲህ ከሚባል ኃይል ጋር እንዲህ አይነት ድጋፍ አግኝተናል፣ እንዲህ የሚባል ኃይል በዚህ ግንባር ይሰልፋል ብለህ በምትናገርበት ደረጃ ያልደረሰን ነገር እንደው እግረ መንገድህንም ስትነጋገር በስልክም ስትነጋገር አንድም ሁለትም ሆና ምን ብናደርግ ይሻላል ብለህ የተወያየው ሁሉ ለሚዲያ ፍጆታ የሚውል ስላልሆነ እንጂ እንዲህ አይነት ንግግሮች የነበሩ የቆዩ ናቸው። ካነሳው አይቀር የጌታቸው ረዳና የሬድዋን አዘጋጁት የተባለውን አርቲክል አይቼዋለሁ። እውነት ለመናገር ምንም የተለየ አዲስ ነገር አላመጣ ኑሮት አይደለም። ለምን በዚህ ወቅት ያን ነገር ማድረግ እንዳያስፈልጋቸው በእኔ እምነት የሚመስለኝ አንድ በኩል
ከፍተኛ የሆነ ስጋት ፈጥሮባቸዋል። ትብብሮቹ የትብብር ነገሮች ወደ ተጨባጭ ደረጃ አድገው መሬት ከወረዱ ያገዛዙ እድሜ በጣም አጭር እንደሚሆን የመሸነፍ እድሉ በብዙ ጥፍ እንደሚጨምር እርግጠኛ መሆናቸውን እና አጠቃላይ አገዛዙ ላይ የፈጠረውን ድንጋጤ ነው የሚያሳየው። በሌላ በኩል ደግሞ በቅርብ ጊዜ እንዳየው እናንተም በሚዲያችሁ ደጋግማችሁ እንዳነሳችሁት በርካታ ዓለም አቀፍ ሚዲያዎች ብዙ ትንታኔዎችን ሰርተዋል። እንደው ተደርጎ በማይታወቅ ደረጃ በተከታታይነት በተመሳሳይ ወቅት የአገዛዙን ውድቀት ከዚህ ከምርጫው ጋር በተያያዘ ከምርጫው ዋዜማና ማግስት ብዙ ነገሮች ተብሏልና አሁን ዓለም አቀፍ ማህበረሰቡ የጋራ ስምምነት ላይ የደረሰ ይመስላል በአብይ አህመድ አምባገነንነት፣ ጨፍጫፊነት እና የቀውስ አገዛዝ በመሆኑ ጉዳይ። ስለዚህ በዚህ በኩል የደረሰባቸውን ኪሳራ በዲፕሎማሲ በኩል በፖለቲካ በኩል የደረሰባቸውን ኪሳራ ለመሸፈንና ለማካካስ ነው ያ ነገር ወጣ ብዬ ማስበው። ምንም የተለየ ነገር የለውም። እናንተም ተጠቅሳችኋል። ያው የፋኖ ኃይሎች አሁን ባሉበት አደረጃጀት ያልነበረ ቢሆንም ቀደም ሲል የትግራይ ጦርነት እንዲቀጥል ፍላጎት የነበራቸው ኃይሎች ተብለው ከተጠቀሱት መካከል እናንተም ስሙን ስለተዋሳችሁ ተወንጀላችኋል። እንዳልኩት በአደረጃጀት የተለያየ ቢሆንም ለዛም ነው አብሬ የሚያነሳውትኝ። አዎ አንስተዋል፣ አይቼዋለሁ። እንግዲህ በእነሱ ጽሁፍና በእነሱ ንግግር ምክንያት የትግራይና አማራ ህዝብ ተለያይቶ እንዲቆይ እንግዲህ ያለቃቸው ምኞቴ ነው። በየተራ ህዝብን ማጥፋት፣ ህዝብን ከህዝብ ማጋጨት ነው። ስለዚህ የፋኖ ኃይሎች በትግራይ የነበረው ጦርነት እንዲቀጥል ይፈልጉ ነበረ። ጦርነቱ ሲቆም አኮረፉ የሚል ትርክት ነው ይዞ ለመምጣት የሞከሩት። ይህ ፍጹም ሀሰተኛ የሆነ ነገር ነው። የፋኖ እንቅስቃሴ ከፕሪቶሪያ ስምምነት ቀደም ብሎ ራሱን ችሎ በመዋቀር ራሱን ችሎ የራሱን ግብና ተልዕኮ አስቀምጦ የተጀመረ እንቅስቃሴ ነው። ዓላማውም የአማራን ህዝብ የህልውና ጥያቄ ማስመለስ ነው። እንግዲህ እንደምታውቀው የፕሪቶሪያ ስምምነት የአማራን ጉዳይ ኦቨርሎክ ያደረገ ነው ብለን ነው የምናምነው። ኮንስቲቱሽኑንም ሪስቶር ያደረገ ወደ ነበረበት የመለሰ ውጤት ስለሆነ ያለው የኢትዮጵያን ሰላም በዘላቂነት ይፈታል የሚል እምነት የለንም በይዘቱ ደረጃ። ነገር ግን ተኩስ በመቆሙና ለጊዜውም ቢሆን የትግራይ ህዝብ እፎይታ በማግኘቱ ደግሞ ውጤት ያለው መሆኑና በዛም ደስተኛ መሆናችንን ገልጸንም እናውቃለን ከዚህ በፊት። አሁንም ያንን ማረጋገጥ እፈልጋለሁ። ዓላማው ምንድነው? በዛ ልክ መግለጽ የተፈለገበት ምክንያት በአንድ በኩል ማመን አይፈልጉም። ፋኖ በራሱ አቅም በዚህ ልክ ታግሎ በዚህ ልክ መመከት ይችላል የሚለው ነገር ስቲል አእምሯቸው ሊቀበልላቸው ያልቻለ ጉዳይ ነው። በሌላ በኩል ደግሞ እንዳልኩ ህዝብ ለህዝብ ለማለየት ልክ የአማራ ህዝብ የትግራይ ህዝብ እንዲጠፋ ይፈልጋል በሚል አይነት መንገድ እንዲቀረጽ ትንታኔው ፈልገው ያነሱት ጉዳይ ነው። በዚህ ልክ ሌላውን ኃይል እነሱ እየኮነኑ ለምሳሌ ከግብጽ ጋር ይሰራል እያሉ ከሌላው ጋር ይሰራል ያሉ እነሱ እኮ ካይሮ ኤምባሲ ያላቸው አብይ አህመድ እኮ ኢትዮጵያን ኤምባሲ ከካይሮ አላነሳም፣ ግን ሲኮንን ሰማዋል። 50 ዓመት እድሜ ባላት ዩናይትድ አረብ ኤምሬትስ በባርነት ሀገሩን ሸጦ ሙሉ የሚሊታሪ መዋቅሩን ያስረከበ አገዛዝ ነው ለአማራ ህዝብ ነጻነት የወጣውን በይፋኖ ኃይል በባንዳነት በባዳነት በምናምን የሚል የፖለቲካ ቃላት ስም ሊያጠፋ የሚሞክረውና ያ አሁን ግልጽ ነው ለአማራው። ኦኬ ዋናነት የአማራ አመራሮች የሚያወሩት ለአማራ ነው። ኦኬ በዚህ ትግል ውስጥ ግንዛቤውን በደንብ እንዲያውቅ ትግሉን በደንብ እንዲገነዘብ ማድረግ የሚገባው አማራውን ነው። በሚዲያ ላይ አንድ ሰው ወጥቶ ሲናገር ውሸቱን አይደለም የሚናገረው፣ ኦዲየንሱ ማህበረሰቡን ለማህበረሰቡ ትራንስፓረንት መሆን አለበት፣ ግልጽ መሆን አለበት፣ ተጠያቂነታቸውም ለህዝባቸው። ስለዚህ ለህዝብ ግልጽ ማድረግ አለባቸው። ስለዚህ ሲናገሩ ህዝባቸው ሊሰማቸው ይገባል። እንዲህ ብላችሁን አልነበረም ወይ ብሎ ደግሞ ነገ ላይ ካሉት ከተናገሩት ነገር ፈቀቅ ቢሉ እንዲህ ብላችሁን አልነበረም ወይ ብሎ መጠየቅ ያለበትም ማን ነው? ህዝቡ ነው። አሁን በዚህ ጋር የአማራ ህዝብ ትግል አሸናፊ እንዲሆን ይጠበቃል። የአማራን ህዝብ ህልውና ማስቀጠል የምንችለው አሁን የገጠመንን አደጋ መቀልበስ ብቻ ሳይሆን በሀገሪቱ ውስጥ አስተማማኝ ፖለቲካዊና ህጋዊ ምህዳር ሲመሰረት ህዝባችን ዳግም ለጥቃት በማይጋለጥበት ደረጃ በሀገር ውስጥ ከሌሎች ኢትዮጵያውያን ጋር በእኩልነት
ሰላሙ ተጠብቆ ደህንነቱ ተጠብቆ የሀገር ባለቤት ሆኖ በህግ ፊት በእኩልነት የሚተዳደርበት ስርዓት በህግ ፊት በእኩልነት የሚወስንበት ሀገር እንዲኖረው ማስቻል ነው ብለናል። ይሄ ትግል ጥይት እየተኮሱ መኖር አይደለም ግቡ። የዚህ ትግል ትልቁ ዓላማ የአማራን ህዝብ ያልተሸራረፈ ፖለቲካዊ መብቶች፣ ህጋዊ መብቶች በኢትዮጵያ ሀገረ መንግስት ጥላ ውስጥ ማረጋገጥ ነው። የአማራን ሰላም ስናጸና የኢትዮጵያ ሰላም ይጸናል። የሌሎች ኢትዮጵያውያን ወንድም ህዝቦች ሰላም ይጸናል። ultimately ፖለቲካ ነው። it's just winning the peace not the war አይደለም። ጦርነቱን አይደለም ማሸነፍ የምንፈልገው፣ ሰላሙን ነው ማሸነፍ የምንፈልገው። ከጦርነቱ በኋላ የሚመጣውን ስርዓት ነው ማሸነፍ የምንፈልገው። ጦርነቱ ቤዚካሊ በጦርነትና በስነ ጦርነት ምርም እንትን ውስጥ እናውራ ከተባለ it's almost a done deal። ጦርነቱን ከሆነ ምን ፈትሸው አሁን አገዛዙና ያገዛዙ ተቋማት ያሉበትን ሁኔታ ወታደሩ ያለበትን ሁኔታ ፈትሸ ብያኔ ላይ ትደርሳለህ። አገዛዙ መደበኛ ሰራዊቱ አልሰራ ብሎት አልቋጥር ብሎት የመደበኛ አደረጃጀት ፈጥሮ በሚሊሻ እየተከላከለ ነው ያለው። complete institutional collapse ገጥሞት political collapse ገጥሞት diplomatic collapse ገጥሞት ከጎረቤት ሀገራት ጋር ሁሉ ጦርነት ውስጥ ሀገሪቱ ውስጥ ያሉ ተቋማት ሁሉ ተሽመድምደው ግማሹን ህዝብ ለማሰር የሚያስችሉትን አዳዲስ እስር ቤት የሚገነባ ስርዓት እንዲሆን ተገዷል። የምናወራው ስለ ፖለቲካዊ ሽንፈት ከሆነ ብልጽግና is done። የምናወራው ስለ ወታደራዊ ሽንፈት ከሆነ ብልጽግና is done አልቋል። የብልጽግና አቅም የመከላከል አቅም አለው። ከዚህም ከዛም እያመጣ እኮ ይተኩሳል። ሚሊሻ ያሰልፋሉ፣ ያሰለጥናል፣ ይልካል እኮ እያልኩ ያለሁት ፖለቲካውን ተሸንፎታል። ፖለቲካው ከተሸነፈ ወታደሩ ተሸንፏል። ወታደሩም ዲፕሎማሲውም ለዚህ ነው አገነስ ብልጽግና የሆነው። ብልጽግና እኮ በሱዳን ይደገፋሉ ኢንሰርጀንቶች ሲል ኢትዮጵያ ውስጥ ማፈር ያለበት እኮ ብልጽግና ነው፣ እነሱ አይደሉም። በኤርትራ ይደገፋሉ ሲል እኮ የተሸነፈው ብልጽግና ነው። ዋይ አንተ የስቴቱን ማዋቀር ይዘህ መንግስት ነኝ ብለህ በሀገሪቱ ውስጥ የተደራጁ ኃይሎች ከሌሎች ሀገራት ጋር ግንኙነት የጀመሩት በአንተ ሽንፈት ምክንያት እኮ ነው። ሽንፈትህን እኮ ነው በአደባባይ እየመጣህ በሚዲያው የምትናገረው። በየዕለቱ ብልጽግና እየተናገረ ያለው እኮ ሽንፈቱን ነው አይደለም? ሱዳኖች ያገዟቸው ሰዋት አንተ ህዝብ እየጨፈጨፍክ አይደለም እንዴ? ሚሊዮኖችን ትምህርት አልባ አላረክም እንዴ? ታዲያ ጫካ የገቡት ለምንድን ነው? አንተን ሊታገሉ መስሎኝ። አንተን ሲታገሉ እንዴት መታገል እንዳለባቸው እንትኑን the whys and the hows እንዴት መታገል እና ለምን መታገል እንዳለባቸው ብልጽግና እንዲነግራቸው ብልጽግና በሚያስቀምጥላቸው የትግል ስልት እንዲታገሉ ነው የሚጠብቀው። ኦኬ ብልጽግና ultimately እንዳይሸነፍ ነው ስጋቱ አይደለም? ስለዚህ በፕሮፓጋንዳ በምንም እነዚህ ልጆች ማጠልሸት ስራው ነው። ብልጽግና ስለፋኖ ወጥቶ እንዴት አይነት ድንቅ ልጆች ናቸው ዝም ብዬ ሳያቸው ገረማለሁ፣ ቃላት የለኝም ሊለን አይችልም አይደል? ኮሎኔሎችን ማረኩ፣ 30 እና 40 ዓመት ያገለገሉ ኮሎኔሎቹን ጀነራሎቹ ትግል ውስጥ ተቀላቀሉ። በርካታ መስመራዊ መኮንኖች፣ ከፍተኛ መኮንኖች ወደ ትግሉ ተቀላቀሉ። በርካታ ወታደር በየዕለቱ ይከዳል። ትላንትና ከትላንት ወዲያ ሰምታችኋል። ዛሬ የሚገባውን እያያችሁት ነው። ወጥቶ መገረሙን አይነግረንም። ተቀናቃኝ ኃይሎች ናቸው እያሸነፉት ነው ያሉት። ስለዚህ በፕሮፓጋንዳ እነዚህ ልጆች ይሄንን ድርጅት ይሄንን ትግል ማጠልሸት አለበት። ስራው ነው ብልጽግና። that's the only way survive ማድረግ ካለበት በዚህ መንገድ ነው survive የሚያደርገው። እነሱን በማጠልሸት እና የነሱን የውስጥ አንድነት በመሸርሸር እኛ ምንድነው የምንፈልገው ነው ጥያቄው። አማራው በተለይ ምንድነው የሚፈልገው? አማራው የሚፈልገው ቀደም እንዳልኩኝ ሰላሙን ማሸነፍ ነው። ከዚህ ስርዓት ቀጥሎ የሚመጣውን የፖለቲካ ሂደት ማሸነፍ ነው።
የአሸናፊነት ነሰሰርሊ በአማራው የሚበየን ላይሆን ይችላል። የሌሎች በጎ ተሳትፎ ቀናይ ተሳትፎ ያስፈልጋል። ምክንያቱም ስለ ኢትዮጵያ ቀጣይነት ስለምናወራ፣ ስለ ኢትዮጵያ ተቋማት ቀጣይነት ስለምናወራ፣ ዛሬ እየፈረሱ ያሉ ተቋማትን መልሶ ስለማደራጀት ስለምናወራ የኢትዮጵያን ብቻ ሳይሆን የጎረቤት ሀገራትንና የዓለም አቀፉን ማህበረሰብ ቀና ትብብር ይጠይቃል። ቀጣዩን ስርዓት ማሸነፍን ታሳቢ ያደረገ ትግል የሚያደርግ ማህበረሰብ ስለ ቀጣዩ ስርዓት ዛሬ ላይ ሆኖ ማሰብ ሲገባው፣ ከሌሎች ጋር መነጋገር የሚገባው፣ በርካታ መተማመኖችን መፍጠር የሚገባው፣ ቅራኔዎችን፣ አለመተማመኖችን፣ መጠራጠሮችን፣ የነበሩ የተዛቡ ግንኙነቶችን በህዝብ መካከል በሊቃን መካከል እነዛን እያቃኑ መሄድ የዚህ ትግል ዓላማና ግብ ነው። ለምን ተገናኛችሁ እንዴ? ቀጣዩን ጦርነት ማስቀረት እኮ ለአማራ ህዝብ ሰላም መስጠት እኮ አንደኛው ፖለቲካዊ ግብ እኮ ነው። ሌሎችን በህዝባችን ላይ ሊያደርሱ የሚችሉትን ጉዳት አስቀድሞ ፖለቲካዊ ልባት እየሰጡ በአንደኛው ጦርነት ውስጥ ሆኖ ቀጣዩን ጦርነት ማስቆም መቻል እኮ ፖለቲካ ነው። ቀጣዩን ምህዳር ማመቻመች እኮ ፖለቲካ ነው። ወታደራዊ ትግል አልቲሜትሊ ፖለቲካል ኦብጀክቲቮችን ነው የሚያሳካው። እኛማ ቢሳካለት እኮ የአማራ ህዝብ በሀገሩ በነፃነት ተንቀሳቅሶ አዋጭ የሆኑ የፖለቲካ ንድፈ ሐሳቦችን ይዞ መጥቶ የሀገርን ህዝብ አስተባብሮ ለኢትዮጵያ ሰላምም ሆነ ዘላቂ ልማት አዋጭ የሆኑ የፖሊሲ ንድፈ ሐሳቦችን ይዞ መጥቶ ተወዳድሮ ድርጅት አቋቁሞ ታግሎና አታግሎ በሀገሪቱ ውስጥ በሰላማዊ ምህዳር ሰላሙን ባስከብር ሰየው ነበር አይደለም? ያንን ሁሉ የሞከሩ አማራዎች እኮ አብረው ነው ያሉ። ፓርላማ ተመርጠው የገቡ የአማራ ልጆች እኮ አብረው ነው ያሉ። ዛሬ አብይ አህመድ የናይጄሪያ እስረኞችን እጅግ ከፍተኛ ወንጀል የፈጸሙ ናይጄሪያውያንን ለናይጄሪያ መንግስት አሳልፎ ሰጥቷል። ከ130 በላይ ናቸው። በመጀመሪያው ዙር አይ ቲንክ 80 ወይ 98ቱን ለቆላቸዋል። ቀደም ሚኒስተሯ ስትደንስ ያልኩት በኋላ ላይ ያሳያችኋለሁ። በዛ ቃሊቴ የታሰሩና አባ ሳሙኤል የታሰሩ የናይጄሪያ እስረኞች ሲደንሱ የሚያሳየን ከሚኒስተሯ ጋር ከናይጄሪያ ቢያንካ ከተባለች የናይጄሪያ ውጪ ጉዳይ ሚኒስትር ጋር። የአማራ ልጆች ግን ሄድል የላቸውም እኮ የናይጄሪያን በከፍተኛ ወንጀል የተጠረጠሩ ከፍተኛ የሆነ ገንዘብ ድረግ ስመግል ሲያደርጉ የጦር መሳሪያ ሲያሸጋግሩ የተያዙ የናይጄሪያ ዜጎችን ለናይጄሪያ አሳልፎ ሰጥቷል ብልጽግና። የአማራ ልጆችን ከፓርላማ እያዋረደ አስሮ ሕክምና ከልክሎ እጅግ አስከፊ በሆነ ሁኔታ ውስጥ ህዝባቸው ላይ ጥቃት የፈጸመ ያህል እየተጽናና እነሱን በማሰቃየት የሚደሰት ቡድን ነው። ኢትዮጵያ ውስጥ በእንደዛ አይነት ፖለቲካዊ ሂደት የአማራን ህዝብ ሰላምና ደህንነት ማረጋገጥ የሚቻልበት እድል ፈጽሞ የሌለ መሆኑን ተከትሎ የመጣ ትግል ነው። ይሄ ትግል ሌላ አማራጭ ስለሌለው አማራጭ ያሉትን ስላዋረደ፣ ስለሰበረ፣ ስለገደለ፣ ስላሳደደ፣ ስላፈናቀለ በዚህ ሂደት ውስጥ ደግሞ ከተገባ አይቀር ደግሞ ትግል ከተጀመረ ይሄ ትግል እንዳልኩት ፖለቲካውን ማሸነፍ ይጠይቃል። ያ ደግሞ ትልቁ ግቡ በዚህ ሂደት ውስጥ ከሚሳተፉ ኢትዮጵያ ፖለቲካል አክተርስ ጋር ወደ ታችም ወደ ላይም ዞር ብለህ እንድትመለከት፣ ቀጠናውን እንድታይ፣ ዓለም አቀፋዊ ሁኔታውን እንድትመለከት ያስገድዳል። ዝም ብሎ የመጣውንና የሚያልፈው ላይ እና መንገድ ላይ እየጠበቅ ደፈጣ መፈጸም አይደለም ወታደራዊ ትግል። it's far further than that አይደለም። ወታደራዊ ትግሉ በአንድ በሌላ መንገድ የህዝብን ሰላምና ደህንነት ማስጠበቅ፣ ወታደራዊ አቅምህን ማደራጀትና ማቆም ነው። የተደራዳሪነት አቅምህን በከፍተኛ ደረጃ መጨመር ነው። አልቲሜትሊ ደግሞ ወታደራዊ ቁጥጥርህን ማጽናት ነው። ሂደቱ እሱን እየፈጠረ ሄደና የአማራ ትግል ሱዳን አትፈልገውም። ዛሬ የአማራ ትግል አዲስ አበባ ዙሪያ ላይ ነው ያለው። የአማራን ትግል በየጎረቤት ሀገራትና በየሶስተኛው ሀገራት እየሄድክ እዚህ ቤት አማራ አለ ወይ እያልክ እያንኳኳ የምትጠይቅበት ትግል አይደለም። it's literally everywhere። አሁን ስለ ሀረር ሜዳ የምነግራችሁ ትግል ሀረር ሜዳ ውስጥ ዛሬ አማራ ተወላጆች የድሮን ስቴሽኑን ልታጠቁ ነው ተብለው በብልጽግና እየተመነጠሩ እየታሰሩ ነው ዛሬ ያሉት።
ከትናንት ወዲያ ጀምሮ ምክንያቱም ትግሉ ራሱ ተቋማት ውስጥም ጭምር ገብቷል ማለት ነው። አሁን ታች ጋይንት ላይ ብቻ የሚደረግ ትግል ሳይሆን ወይንም ደግሞ ሞጣ ላይ የሚደረግ ትግል ወይንም በአማራ ክልል በተለያየ ቦታ ላይ የሚደረግ በወለጋ ምናምን የሚደረግ ብቻ ሳይሆን በእያንዳንዱ የብልጽግና ተቋማቶች ውስጥ በየዕለቱ የሚደረግ ትግል እየሆነ መጥቷል ማለት ነው። በቀጣይ ወራቶች ውስጥም በግልጽ መናገር የምችለው በእርግጠኝነት መናገር የምችለው ትግሉ በእያንዳንዱ የብልጽግና ተቋም ውስጥ ይደረጋል። በእያንዳንዱ የብልጽግና ተቋማት ኢንስቲትዩሽንስ በእያንዳንዱ መንግስታዊ ተቋማቶች ውስጥ ትግል አለ። እነዚህ ትግሎች በተለያየ መንገድ ይገለጣሉ። ተቋማቱ ተገቢውን ፋንክሽናቸውን እንዳይሰጡ ከህዝብ ትግል ጋር እንዲተባበሩ ተቋማቱ በማድረግ ረገድ እያንዳንዱ ተቋማት የዚህን የአማራ ትግል እንዲደግፍ የኢትዮጵያን የለውጥ ፍላጎት እንዲደግፍ የሚደረግበት ሂደት እየመጣ ነው ያለው። ከባትል ፍሮንት በእያንዳንዱ ፍሮንት ብልጽግና በተሰበሰበበት አዳራሽ ሁሉ ትግሉ እንዲቀጥል፣ በሚሄድበት መንገድ ላይ ሁሉ ትግሉ እንዲቀጥል፣ በተቋማቶች ውስጥ ሁሉ ትግሉ እንዲቀጥል፣ በዓለም አቀፍ ተቋማት ሁሉ ትግሉ እንዲቀጥል ማድረግን የሚጠይቅበት ስቴጅ ነው እሱ ስቴጅ። ብልጽግና አሁን እሱ ላይ እንደደረሰ ትግሉ ገብቶታል። አሁን በመሬት ቁጥጥር የሚገለጽ አይደለም። በመሬት ቁጥጥር እዚህ ገቡ እዚህ ጋር ወጡ የሚባል አይደለም። ከዛ ደረጃ ታልፎ በእያንዳንዱ ተቋማት ያን ተቋም እኮ የሚመሩት እነሱ ናቸው። እዚህ ውስጥ ያለውን ሰውዬ አባርረዋለሁ፣ እዛ ውስጥ ያለው ሰውዬ ከነሱ ጋር ነው የሚሰራው፣ ቀኝ አረበኛ ነው እያለ እዛ ደረጃ የሚሄድበት ሂደት ላይ እየተደረሰ እንዳለ ብልጽግናዎችም አውቀዋል። ብልጽግናን የሚታገለውም ህዝብ አውቀዋል። የኢትዮጵያም ህዝብ በስፋት ይሄንን የተገነዘበ ይመስለኛል። አማራው ከነዚህ ጋር ከሌሎቹ ኢትዮጵያውያን ጋር የሚደረገውን ትብብር በተመለከተ ንግግሮች አሉ ነው አርበኛ አስረስ ያለው። ንግግሮች አሉ። እነዚህ ንግግሮች ግን ወታደራዊ ትብብሮች necessarily አይደሉም። ለምሳሌ በዚህ ጋር አጥቁ እኛ በዚህ ጋር እናጠቃለን አይደሉም። ይሄ ትግል ራስ በቅ ነው አይደለም። አማራው ያለው ራስ በቅ ነው ማለት ምን ማለት ነው? በማንም ሶስተኛ ወገን የሚደገፍና የሚጠመዘዝ አይደለም። እሱ ቢሆን በመጀመሪያው 3 ወራቶች ውስጥ የአማራ ትግል አስረክበው ወደ ቤት ተገብተ ነበር። በሌላ ሶስተኛ ሀገር የሚደገፍ ቢሆን ኖሮ እነሱ ሳፕላይ እናደርጋችሁም ያሉለት ታበቃል፣ ታቆማል። ሌሎች ሀገራት ደሞዝ የሚከፍሉት ወታደር ትግሉን አስረክቦ ሸጦ ይገባል ወደ ቤቱ። ደስ የሚል ነገር ነው እንዴ? ይሄን ሁሉ ዓመት በጫካ ሆኖ ሕያው መስዋዕትነት እየከፈሉ መቀጠል ደስ ስለሚል ነው እንዴ የአማራ ልጆች የሚታገሉት? ጓደኞቻችን በየቦታው ላይ የሚዋደቁት፣ ወንድሞቻችን በየቦታው የሚዋደቁት ደስ የሚል ቀላል ነገር ስለሆነ ነው። ሐሳብ እንደመስጠት አስተያየት እንደመስጠት ደስ የሚል ነገር ስለሆነ ነው። መስዋዕትነቱስ እንደው ዋጋ የማይሰጠው ዝም ብሎ ጠጠር ነው የሚረክፈው። አማራው ትግሉን እንዲያሸንፍ የሚፈልግ ከሆነ ሕያው ህይወታቸውን ብቸኛ ህይወታቸውን ሊሰጡት የታመኑ ልጆቹ የሚወስኑትን ውሳኔ በአትኩሮት መከታተል መቻል አለበት። ማንነኛ በሌሎች ቦታዎች ላይ ቆመን እነሱን ቁልቁል ልንመለከት የምንደፍረው የሚለውን ነገር ማሰብ ይጠይቃል። ኦኬ ታገሉልን፣ አሸንፉልን ብሎም ይሄን አታርጉ ይሄን አርጉ አናምናችሁም እናምናችኋለን የሚል ሙግት ውስጥ እንዴ ህይወታቸውን ሰጡ። የእውነት እኮ ነው እነው ባንተ የተሰውት መስዋዕትነቱ የእውነት ነው ማለት ነው። በእስር ቤት የሚማቅቁትም የእውነት ነው። በስደት ያሉትም የእውነት ነው። ዋጋ የሚከፍሉትም የእውነት ነው። ዋጋ እየተከፈለ ያለው አርሶ አደሩም ተማሪውም ህዝቡም የሚከፍለው ዋጋ ቀላል አይደለም ማለት ነው። በዚህ ሂደት ውስጥ ከሌሎች ኢትዮጵያውያን ጋር ትብብር እናደርጋለን።
ፕሪቶሪያንን በተመለከተ በተደጋጋሚ የሚነሳው ነገር አለ። አስረስም በደንብ ሄዶበታል። ትብብሮቹ አስቀድሞ የትብብር ወሬዎችም ንግግሮችም በተለያየ ጉዳይ ላይ አለ ፖለቲካዊ ስለሆነ ለምሳሌ ኦኤንኤልኤፍ በኔ ዕድሜ ባለፉት 3 ዓመታት ኦኤልኤፍም ኦላ ብለን የምንጠራው ኦሮሞ ሊበሬሽን አርሚ ኦኤንኤልኤፍም ኦጋዴን ናሽናል ሊበሬሽን ፍሮንትም የአፋር ድርጅቶችም ቤኒሻንጉል ላይ ያሉ ኃይሎችም ጎረቤት ሀገራትንም ጭምር በርካታ ማውቃቸው ሀገራት አማራን በተመለከተ የነበራቸውን አቋም በተደጋጋሚ ሲነገራቸው የነበረው አቋም ተቀይሯል። ኢትዮጵያ ውስጥ አማራን በተመለከተ መንግስታዊ እውነት ሆኖ ለበርካታ ህዝቦች በትርክት ደረጃ የወረደው አውዳሚ ትርክት ህዝባችንን ለከፋ እልቂት ዳርጎት ከርሟል። እሱን በደንብ እየቀለበስን ያለ ነው አይደል? በትርክት ደረጃ አሁን አፋሮች ወዳጆቻችን ናቸው። የትግራይ ልሂቃን የአማራን ጉዳይ በደንብ ይገነዘባሉ። ከየትኛውም ጊዜ በላይ ያልተቀየሩ ነገሮች እንዳሉ አውቃለሁ እና አንዳንዶቹ ተቸንክረው በተለይ በትርክት ደረጃ ዛሬም የተቸነከረ መቀየር የማይፈልግ ነገር እንዳለ እመለከታለሁ። በፍጥነት መራመድ የማይፈልግ ማለት ነው። የነበሩ ስህተቶችን በሚገባ ገምግሞ ከአማራው ጋር የነበረን ግንኙነት በአማራውን በኩል በተመሳሳይ ከትግራይ ጋር የነበረ ልዩነት ይሄ ነው። እነዚህ ችግሮች ነበሩብን። እነዚህን በአጭር ጊዜ እንቀርፋለን። እነዚህ የፍትህና እርማት የሚፈልጉ ናቸው። እነዚህን ደግሞ በዚህ ጊዜ እንፈታቸዋለን ብሎ ለመራመድ የማይፈልግ ተቸንክሮ የሚቀር ፖለቲካ ሆኖ ተከላካይነትና የጥቃት ሰለባነት ብቻ ሆኖ መቀጠል ያንን አውዳሚ ትርክት ለማፍረስ ምንም ስራ ለመስራት በየለቱ ለአማራ ጠላት ማብዛት እሱን ፖለቲካ አድርጎ መውሰድ እነሱ እኮ ጠላቶቻችን ናቸው። ታሪካዊ ጠላቶቻችን። there is nothing called ታሪካዊ ጠላት by the way in politics ፖለቲካ ውስጥ ታሪካዊ ጠላት የሚባል የለም። yes በታሪክ ውስጥ ብዙ ዋጋ ያስከፈሉ ኃይሎች ይኖራሉ። እነዛ ኃይሎች ላስከፈሉ ዋጋ ፍትህን ታረጋግጣለህ፣ ርትህን ታረጋግጣለህ። የግንኙነት አግባቡ ግን ዘመን በሚያመጣቸው ችግሮች መጠን ይቃኛል። ስትራቴጂክ አላይመንት አሜሪካኖቹ ኤርትራ የሄዱት ደስ ስለሚል አይደለም። ኤርትራ ችግር ስላልነበረ አይደለም። ኤርትራ ቅራኔ ስለሌላት አይደለም። አሜሪካኖቹም ቅራኔ ስላልነበራቸው አይደለም። ዛሬ ግን ቅድም እንዳልኳቸው አትላንቲክ ካውንስል ይዞት በወጣው ጽሁፍ ላይ ሶማሊያ is the dark horse in the US defense and economic strategy ብለው መጡ። ሶማሊያን ለቱርክ ትተን አርፈን መቀመጥ አንችልም። is an important as ይሄ ሆርሙዝ እስከምንለው እንደምንለው ከዛም በላይ ጠቃሚ ነው። ሶማሊያን ለጣፈንታሽ ብለን ኤርትራን ለጣፈንታሽ ብለን በወሬና ባሉባልታ እየከሰስን ዘለቄታ ያለምንም የሀገራችንንም ጥቅም አሳልፈን መስጠት የለብንም ብለው ብዙ ሜሲ በሆኑ ሀገራት ጭምር እንደ ኤርትራ አይነት እንደ ሶማሊያ አይነት ሀገራት ጭምር ሲገቡ ትመለከታለህ። ፍላጎት አለን እያሉ ቅራኔዎች ስላልነበሩ አይደለም ማለት ነው። የተዋጉ ሀገራት ይነጋገራሉ፣ እየተዋጉ ይነጋገራሉ። ኢራን እና አሜሪካን እናንሳለን። እየተዋጉ ሆስቲሊቲው የለም እንዴ? ጥፋቱ የለም? አመራሮቻቸው አልተሰውም? ኢራን was decimated አይደለም? ሊደርሺፑ ቶፕ ሊደርሺፑ ግን ምንድነው እያደረጉ ያሉት? በዛ ሂደት ውስጥ ትነጋገራለህ ነው። አንተ ሬዚሊየንት መሆንህን ታሳያለህ። ከዚህ መዓት እንደምትወጣ አቅም እየገነባ ጠንካራ እንደሆንክ ከዛ የመደራደር አቅምህን ሳታጣ ራስንና ሀገርን ፍላጎት ለማስጠበቅ ትሰራለህ። የአማራ ህዝብ ከተጋረጠበት አደጋ ለመውጣት በሚደረጉ ትብብሮች ውስጥ የሚያጠቁት ሰዎች አማራን በዚህ ግባ በዚህ ውጣ የሚሉት ዘመን ተከድኗል። is successfully sealed በሚገባ ያተምነው ነገር ነው። አማራን በዚህ ግባ በዚህ ውጣ ሊሉት አይችሉም። ጠላቶቹ የሚገድሉት የሚያሳድዱት ሀገር አልባ ሊያደርጉት የሚሰሩ ክብሩን ሊገፉ የሚሰሩ ሀገሩን ሊነጥቁት የሚሰሩ አካላት ከንትና ጋር ተባበር ከገሌ ጋር አትተባበር
እነንትና እኮ ታሪካዊ ጠላቶቻችሁ ናቸው፣ እነንትና ታሪካዊ ወዳጆቻችሁ ናቸው። እንደዚህ አይነት ፖለቲካ የለም። እሱ የቆሙ ቀሮች ፖለቲካ ነው። ህዝባችንና ህልውናው አማራን በሚያዋጣ መንገድ በራሱ በአማራ ልጆች ይከወናል። ስለዚህ ህይወታቸውን ሊሰጡ በታመኑ ልጆች የሚሰሩትን ስራዎች ህብረተሰባችን በንቃት እየተከታተለ ያሉበትን ጉድለቶች እያረመ መስተካከልና መተግበር ያለባቸውን ነገሮች እያሳየ አቅጣጫ ድጋፍ እያደረገ ልጆቹ ከሚፈልጉት ቦታ ህዝባችን ከሚፈልገው ቦታ እንዲደርስ ማገዝ ከህብረተሰባችን የሚጠበቅ ነው እንጂ ከእንትና ጋር ተገናኙ ሙሽ በለኝ ሙት በለኝ እየተባልን ስንማማል አንኖርም። እንደዚህ አይነት ፖለቲካ የለም። ኮሌክቲቭሊ ትግል ይደረጋል። ኮሌክቲቭሊ ግን ውሳኔ እየተሰጠ 50 እና 60 ሚሊዮኖችን ያሳተፈ ውሳኔ የምንሰጥበት የፖለቲካ ምህዳርና ስርዓት ገና አልፈጠርንም። ስለዚህ በሚታመኑ ዋጋ እየከፈሉ ባሉ ልጆች የአማራውን ጥቅም ታሳቢ አድርገው ይሄንን ትግልና ይሄንን መስዋዕትነት የሚከፍሉ ልጆች ለአማራው መስጠት የሚጠበቅባቸው መተማመኛ የምንሰራው ይሄንን ነው። ጥቅምህን አሳልፈን አንሸጥም። ፍላጎትህን እናውቃለን። ጥቃትህ ይገባናል። ልንመክትልህ ነው የወጣ ነው። አግዘን ተባብረን ፍላጎቶችና ጥያቄዎች የሚመለሱበትን አዲስ ፖለቲካዊ ቃል ኪዳን በሀገራችን ላይ እናሰርሳለን፣ እናሰፍናለን። ለዚህም ከሌሎች ኢትዮጵያውያን ጋር ደግሞ የተነጋገርን ነው። ጥቅሞቻችንን ግን ሌሎችን ለማስደሰት እና ለማባበል ብለን የአማራን ህዝብ ፍላጎቶች አንሸጥም ብለው ይሄንን ግልጽ አድርገው ነግረውሃል ማለት ነው። በዚህ ነገር ላይ ክላሪቲ ካልተፈጠረ ግልጽነት ጥያቄዎች ካሉ የጎደሉ ነገሮች ካሉ የውስጥ ትግል ታረጋለህ። እነሱን እያስተካከሉ መሄድ ይጣበቃል የሚለውን ነገር በደንብ ማሰብ አስፈላጊ መስሎ ይሰማኛል። በዚህ ሂደት ውስጥ እንግዲህ ላይክ እያደረጋችሁ ይሄን ፕሮግራም ሼርም እያደረጋችሁ ብዙ ሰዎች ጋር እንዲደርስ ብታደርጉልን ደስ ይለናል። ከዚህ ትብብር ጋር ተያይዞ አርበኛ አስረስ ሁለት ነገር ነው ያነሳው። አንደኛው ንግግሮቹ አሉ በተጨባጭ ይሄንን ታሳቢ ያደረገ ንግግር አድርገናል ብለን የምንነግራችሁ ነገር አሁን ላይ የለም። አንድ ሁለት ፕሪቶሪያን በተመለከተ በቀደም አንስቼዋለሁ። አገዛዙ በተደጋጋሚ ትላንትና በነገራችን ላይ በቴሌቪዥን በኢትዮጵያ ሚዲያዎች በተለይ ፕሪቶሪያን የማፍረስ ሂደቶች ናቸው፣ ፕሪቶሪያ ስምምነትን ለማፍረስ የተደረጉ ጥምረቶች ናቸው የሚል አይነት አንድምታ ያለው ነገር ሲሰሩ ትላንትም ተመልክቻለሁ። ግልጽ መሆን ያለበት ነገር አስረስ ቅድም እንዳስቀመጠው የአማራውን ትግልና ፕሪቶሪያን የሚያገናኘው ያገዛዙ ትርክት ነው። በፕሪቶሪያ ስምምነት ውስጥ እና በስምምነት ሂደት ውስጥ የአማራ ህዝብ ትረስት አልነበረው፣ እምነት አልነበረው። ምክንያቱም ኦህዴድ ነው ኢትዮጵያን የሚመራው። ሌትስ ቢ ክሊር። ኦህዴድ በሚያደርገው ምንም ነገር የአማራ ህዝብ ትረስት የለው፣ ወደፊትም አይኖረው። ከኦህዴድ ጋር ያለው ግንኙነት የጠላትነት ነው። ግልጽ ነው አይደለም? የኦህዴድ ወዳጅ ሆኖ የአማራ ወዳጅ መሆን አይቻልም። ኦህዴድ ሌድ የሚያደርገው ኢኒሼቲቭ የትኛውም የሰላም ይሁን የጦርነት እቅድ አማራን ተጋላጭ የሚያደርግ እንደሆነ ኦህዴድም ያውቃል፣ አማራም ያውቃል። ኦህዴድ ኬንያ ቢገኝ ጸረ አማራ ትርክት ነው። ሲሸልስ ቢገኝ ጸረ አማራ ነው። ሱዳን ቢገባ ጸረ አማራ ነው። አዲስ አበባ ቢቀመጥ ጸረ አማራ ነው። ኦህዴድ ይሄ ነው አቋም። ከፕሪቶሪያ በፊት ሲሸልስ ተገናኝተው ነበር። ዛሬ ባለኝ መረጃ ወጥቷል አይደለም? መረጃዎች ወጥተዋል። ጌታቸው ሲናገር የሚያሳየው ቪዲዮ ካለ ልታሰማን ትችላለህ። ቴክኒሻናችን በትግርኛ ሲያወራ የሚደመጥበት አንድ ቪዲዮ ነበረ ከትዊተር ላይ የላኩልህ ማለት ነው። ካገኘኸው ልታጫውትልን ትችላለህ። ኩለን ያው ባዕልኻ ስለዝነበረ ታይንታይና የነም ሊጠናና ከም ትግራይ ክልቴንስ አይተነገራ ይሩ ድርድር ጥራሕት ባልበር እንታይ መስለካ ችናይ ሲሸልስ ሰርቃን እንታደሰነም ኸይዶም
ጻድቃንና ታደሰ ሄደው ነበር ሲሸልስ ከፕሪቶሪያ በፊት ኦህዴዶች ተገኝተው ነበር። በጦርነቱ ወቅት ኤርትራና አማራ ጦርነቱ ቀጣዩ አማራና ኤርትራ ስጋት ነው ብሎ የደመደመ ስምምነት ላይ ነበር የተደረሰው ሲሸልስ ላይ። ኦህዴድ ያንን ነው የሚያደርገው። በጦርነት ውስጥ ኤርትራና አማራ ጦርነት ውስጥ ሆኖ ውጊያው አማራ ላይ የተደረገ ውጣና ራስን ተከላከል ተብሎ አማራ ኦህዴድ ሲሸልስ ላይ ነጻድቃንን ጠርቶ ሲሸልስ ላይ ኤርትራና አማራ ይከዱናል፣ ኤርትራና አማራ አደጋ ናቸው ብሎ በቀጣይ እነሱን እንደሚወጋ ከህወሓት ጋር ይነጋገር ነበር። ኦህዴድ እንደዛ ነው። ኦህዴድ የጤና ፖሊሲ ቢነድፍ ለአማራ አደጋ ነው። የትምህርት ፖሊሲ ይዞ ቢመጣ ለአማራ አደጋ ነው። የሰላም እቅድ ይዞ ቢመጣ ለአማራ አደጋ ነው። ምንም ነገር ቢሆን አማራን የሚያጠቃበትን ዊፐናይዝ የሚያደርግበትን መንገድ ይፈልጋል ብለው ስለሚያምን የአማራ ህዝብ ፕሪቶሪያ ሲካሄድ አማራው ልሳተፍ ብሎ ጠይቋል። ከዛ ማን አንተ ምናምን አሉት። ማናችሁ እናንተ የምትሳተፉት ፕሪቶሪያ ላይ የምትሳተፉት? ፌደራል መንግስቱ እኮ ነው የዚህ ሂደት ባለቤት። አይ እኛም እኮ የራሳችን ኢንትረስት አለን፣ የትግራይ ሰላም ለኛም ሰላም ይገባናል፣ በዚህ ሂደት ውስጥ ቋሚና አስተማማኝ ምናልባት ኦህዴድና ህወሓት በጥምረት አማራን የሚወጉበትን ፓክት ቢፈራረሙ ውስጥ ብሎ አማራው ሰጋ። ይሄ ጅልነት ነው? ታልሚ ድንቁርና ነው አይደለም። ተጨባጭ ስጋት ነው። ምክንያቱም ሀገሪቱ ውስጥ የሀገሪቱን ተቋም የሀገሪቱን የፌደራል ተቋም የተያዘው ኃይል ካፕቸር ያደረገው ኃይል ህዝቦችን አጠፋለሁ እያለ ሪዘንትፉል የሆነ ቡድን ነው። ይሄ ቡድን የሚደረገውንና የሚያደርገውን የትኛውንም ስምምነት በስጋት ህዝባችን ቢከታተል ከተጨባጭ ስጋት ጦርነት ውስጥ ያለ ህዝብ ነው፣ የሚፈናቀል ህዝብ ነው፣ የሚሳደድ ህዝብ ነው፣ ተጨባጭ ስጋት አለበት። ስለዚህ ይሄንን በስጋትነት ቢቆጥር ምንም የሚያስከፋው አይደለም። የትግራይ ህዝብ አማራው ስጋት ስላለበት ነው ያንን የጠየቀው። ግን ስምምነቱ ተካሄደ። እሺ ስምምነቱ ሲካሄድ እና ከተካሄደ በኋላ አማራው ሰልፍ ወጣ ወይ? ስምምነቱ ተካሄደ ብሎ ተቃውሞ ወደ ጫካ ገባ ወይ? አማራው አይደለም፣ አልገባም። ከስምምነቱ ማግስት ተጓዳኝ ሐሳብ ይዘው መጡ። ዲስአርማመንት አስቀድሞ ማን ዲስአርም ያደርግ? አማራ። አማራውን ዲስአርም ለማድረግ ደግሞ የመጀመሪያው የአማራውን ተቋማት ዲስአርም እናድርግ። የትኛውን ተቋማት? ልዩ ኃይሉን። ኦህዴድ በፍጥነት ወስኖ በፍጥነት አስተገብራለሁ ብሎ አማራ ክልል ገባ። ሀገራችን አንድ ሰራዊት ነው የሚያስፈልጋት ያሉ ልጆች ዛሬ ታሪካዊ ጠላቶቻችን ጋር ፋኖ እየተባበረ ነው እያሉ ደግሞ ሊነግሩን ይመጣሉ። ልዩ ኃይሉ ዲስአርም ያደርግ ሲሉ የነበሩ በስም አውቃችኋለሁ። በደንብ ነው ማውቃችሁ። አዎ ለአማራው ስለማይጠቅም ነው፣ ለነጋችን ስለማይጠቅም ነው። ትላንት በክህደት ተሰልፋችሁ ከአማራ ህዝብ ተቃራኒ ተሰልፋችሁ አማራው ላይ ጦርነት ብልጽግና እንዲያውጅ የመጀመሪያውን የአማራን ፕሮቴክሽን ሌየር የጸጥታ ኃይሉ እንዲፈርስ ድጋፍ ስታደርጉ ነበር ለና አብይ አህመድ። አብይ አህመድ ግን አማራን ለመውጋት ዲስአርም ለማድረግ የፈለገበት ምክንያት አማራን ቨልነረብል ለማድረግ እንጂ ፕሪቶሪያን ለመተግበር አልነበረም። ፕሪቶሪያን ተግብሮም አላሳየም። ለትግራይም ሲል አልነበረም የተፈራረመው፣ ለአማራም ሲል አልነበረም የተፈራረመው፣ ለኢትዮጵያም ሲል አልነበረም የተፈራረመው። አማራን ለመውጋት የሚያስችል ግን ምን ሰጠው? ኢንተርናሽናል ፕሪቴክስት ሰጠው፣ ተጠቀመበት። ምን አላቸው? ይሄንን ስምምነት መተግበር እንዳልችል የሚያደርጉኝ ሁለት አካላት አሉ። ስፖይለርስ። አሁን ሬድዋንና ጌታቸው ጻፉት፣ ያንን ትርክት መልሰው ጻፉት። ምን ብለው? ስፖይለሮች አሉ አሁንም አሉ። እነዛ ስፖይለሮች ናቸው አሁንም ትግራይ ሰላም እንዳይመጣ የሚያደርጉት አሉ። ስፖይለር የሚሏቸው አማራንና ኤርትራን። ራሳቸው ጦርነት አውጀው ራሳቸው ስምምነት ተፈራርመው ራሳቸው ልዩ ኃይሉን በትነው ራሳቸው ደግሞ መጨረሻ ላይ መጥተው አሁንም ስፖይለር እያሉ ይጽፋሉ።
ስፖይለር ሲሉ ግን እናገኘው ተሻገር ከነሱ ጋር ነው የሚሰሩት። ታዬ አጽቀሥላሴ ከነሱ ጋር ነው የሚሰራው ከአብይ አህመድ ጋር እና የአብይ አህመድን ስርዓት ለማስጠበቅ ነው ደፋ ቀና የሚለው። ስፖይለር ብለው መጡ። አስረስ ግልጽ ያደረገው ነገር የፕሪቶሪያ ስምምነትን ኦህዴድ አማራን ለመውረር ተጠቅሞበታል። አማራ ግን በፕሪቶሪያ ስምምነት ምክንያት ያጠቃው ማህበረሰብም ያደረገው ሌላ ፖለቲካዊ ተጽዕኖ አልነበረም፣ እንዳይተገበርም ምንም ሚና አልነበረው። ፕሪቶሪያን የካደው አብይ አህመድ ነው። የተፈራረማቸውን አካላት ክዷል። ከዛ በኋላ እንደውም ፕሪቶሪያ እንደ ፕሪቴክስት ተጠቅሞ አማራን ጦርነት አዋልዶበታል። በህዝባችን ላይ ፍጅት አውጇል። ለትግራይም ህዝብ ሰላምን አልሰጠም። ፐርማነንት ስቴት ኦፍ ዋር ውስጥ እንዲቆይ ነው ያደረገው። ከጦርነት ወደ ፖስት ጦርነት እንዳይሄድ ህዝቡ እዛው በጦርነት ዳይሌማ ውስጥ እንዲቆይ አድርጎት በሰቀቀን ከዛሬ ነገ ጥቃት ይከፈትብኛል ብሎ በስቃይና በሰቀቀን እንዲኖር ሀገሩን ጥሎ እንዲሰደድ የትግራይ ህዝብ ነው ያደረገው አብይ አህመድ። አማራ በዚህ ትግል አብይ አህመድን ካሸነፈ በኋላ ዛሬ ላይ ፓኒክ ውስጥ ሆኖ በጎረቤቶቻችን ህዝቦች ላይ በትግራይ ህዝብም በኦሮሚያም ህዝብ በሌላውም ላይ ሌሎች ተጨማሪ ጦርነቶች እንዲዋለዱ የአማራ ህዝብ ፍላጎት የለውም። የአማራ ህዝብ ሰላም ኢንፋክት ከትግራይ ህዝብ ጋር ዲፕሊ ኢንተርዋይንድ ነው። በቀደም አስቀምጬዋለሁ። አሁን የቀጠናው ሰላም በአጠቃላይ የአማራውን ሰላም ከሱዳን ነጥሎ ማየት የማይቻልበት ደረጃ ላይ ተደርሷል። ምክንያቱም ድንበሮች ፖረስ ናቸው፣ ባዶ ናቸው። ያገዛዙ ኃይል ዋነኛው የኢትዮጵያ የሰላም ስጋት ሆኖ የመጣው ራሱ አገዛዙ ሆኖ፣ ስለዚህ ከድንበር የሚመጣ ጠላት ኢትዮጵያ እንዳታስብ አድርጓታል። ስለዚህ የትግራይ ህዝብ ሰላም የአማራ ህዝብ ሰላም ነው። ፖለቲካና ልዩነቶቹን በሂደት ይፈታቸዋል። ጭንቅላት ነው የሚፈታቸው። በሁለቱ ህዝቦች መካከል ግን መተማመን እንዲኖር፣ ትምምን እንዲፈጠር፣ አንደኛው አገዛዝ ሌላኛውን ህዝብ እንዳያጠፋ መፍቀድ በተናጠል መጥፋት ነው። ስለዚህ ተነጣጥለው እንዳይታዩ ማድረግ የተገባ ነው። አዲስ መንገድ ቻርት ማድረግ ያስፈልጋል። ለአማራ ህዝብ ዘላቂ ጠላት፣ ለትግራይ ህዝብ ዘላቂ ጠላት ትቶ ማለፍ ፖለቲካ አይደለም፣ ቆሞ ቀርነት ነው። ይሄ ትውልድ ካልፈታው የትኛውም ትውልድ አይፈታው። ስለዚህ ለችግሮቹ መፍትሄን እያበጁ በእነዚህ ህዝቦች መካከል ትብብር እንዲኖር፣ ሰላማቸውን በጋራ እንዲያጸኑ እንዲያስጠብቁና እጣ ፈንታቸውንም በሀገራቸው የሚኖራቸውንም እጣ ፈንታቸውን በጋራ የሚጽፉበትን ታሪካዊ ፖለቲካዊ ምህዳር መክፈት የተገባ ሊሆን ይችላል። በዚህ ውስጥ መተማመንን መፍጠር በጣም አስፈላጊ ነው። ከዚህ አንፃር ከትግራይ ኃይሎች ጋር፣ ከአፋር ኃይሎች ጋር፣ ከጉሙዝ ኃይሎች ጋር፣ ከኦሮሞ ኃይሎች ጋር፣ ከሲዳማ፣ ከሶማሌ፣ ከሌሎችም የሀገሪቱ ኃይሎች ጋር በኢትዮጵያ ውስጥ ወሳኝነት ካላቸው የደቡብ ህዝቦችን ጨምሮ በርካታ ራሳቸውን በተለያየ አይነት መንገድ ከሚገልጹ አካላት ኢንክሉዲንግ የፍላጎት ቡድኖች ጋር ትብብር ማድረግ፣ ንግግር ማድረግ በጣም የተገባ ነው። ጎረቤት ሀገራት ጋር በቀጣዩ ስርዓት ዙሪያ ጭምር ከጎረቤት ሀገራትን ጋር ጭምር በነገራችን ላይ ፖስት አብይ ላይ በሚኖረው የኢትዮጵያና የጎረቤት ሀገራት ግንኙነት ላይ ዛሬ መምከር ብልህነት ነው። አንዳንድ ሀገራት ከፋኖ ጋር ባላቸው ግን መስተጋብር አንዳንድ ሀገራት የሚያነሷቸው ጥያቄዎች አሉ። በቀጠናው ላይ ያለን ፍላጎት ታውቃላችሁ ወይ? የኢትዮጵያን ጥቅም ከዚህ አንፃር እንዴት ነው የምትመለከቱት? ከኛ ፍላጎት ጋር እንዴት አላይን ማድረግ እንችላለን? በዚህ ረገድ ያላችሁን ማኒፌስቶ ብታጋሩን የሚሉ ሀገራት አሉ። የአማራን ትግል በደንብ ማወቅ በደንብ መተንተን የሚፈልጉ በጣም በግልጽ ነው ማወራው ዛሬ አሉ። በቀደም ብያለሁ፣ ባክ ቤንቸር አይደለም አማራ። አሁን በኢትዮጵያ ጉዳይም በቀጣይም በሚመጡ ጉዳዮች ላይ የአማራ ህዝብ ፍላጎት ምንድነው? የኢትዮጵያ ህዝቦች ፍላጎት፣ የጋራ ፍላጎቶቻቸው ምንድነው? ራዕዮቻቸው ምንድነው? በጣም በርካታ ቃለ መጠይቆች ልሂቃኖችን ያወያያሉ። የራሳቸውንም ፍላጎት አስቀድመው አማራውም እንዲያውቅ ታጋዩም እንዲያውቅ ለማድረግ ጥረት የሚያደርጉ ሀገራት አሉ። ከዚህ አንፃር የኛን ፍላጎት ብትመጡ እናንተ እንዴት ነው የምታደርጉት የሚለውን ይጠይቃሉ።
በተናጠል አማራ የሚያያቸው ጉዳዮች አይደሉም። ኦፍ ኮርስ የኢትዮጵያ ጋራ ፍላጎቶችና አስፓይሬሽንስ ናቸው። አማራው ከራሱ የህልውና ስጋት አንፃር ግን የእያንዳንዱን ሀገራት ፍላጎት ይመረምራል፣ ይገመግማል። ግን እንደ ኢትዮጵያና የኢትዮጵያን ፍላጎቶች በተመለከተ ከሌሎች ኃይሎች ጋር በሚደረግ ትብብር ውስጥ የተቀናጁ ኃይሎች በጋራ እንዲመጡ የሚፈለግበትን ምክንያት አቅም ስለሌለህና ብቻህን መታገል ስለማትችል ብቻ አይደለም፣ የበርካታ ዓለም አቀፍ ማህበረሰብን ፍላጎት ነው። አስተማማኝ ስርዓት እንደምታመጣ አስቀድመው ካንተ ጋር ንግግር ማድረግ ይፈልጋሉ። ንግግሩን በተናጠል አይደለም መስራት የሚፈልጉት፣ በተባበረ የጋራ እነዚህ ኃይሎች እርስ በርስ ቀጣይም ውጊያ ነው ይኖረው ይላሉ። ከአንድ ጦርነት ወደ ሌላ ጦርነት ነው የሚገቡት ወይስ በሀገራቸው ላይ ተነጋግረው ሌሎች ፖለቲካዊ መፍትሄዎቻቸውንና አቅጣጫዎችን ማስቀመጥ የሚችሉ ናቸው የሚለውን ማወቅ ይፈልጋሉ። የምትተባበረው ከራስህ ከውስጥ ፍላጎት ብቻ አይደለም፣ ከበርካታ ዓለም አቀፋዊና ቀጠናዊ ሁኔታዎች አንፃርም ጭምር የራስህን ፍላጎት ከውስጥ ኃይሎች ጋር ያሉህን ልዩነቶች በምን መንገድ ነው የምታስታርቀው የሚለውም ነገር ዛሬ መልስ ስለሚፈልግም ጭምር ነው። ክቡራትና ክቡራን እና ዝም ብሎ በሞቅታ እነንትና ደስ ስለሚላቸው እነንትናን አናገሩ የሚባል ነገር አይደለም። and you think and act ከምን አንፃር? ከህዝቦችህ ዘላቂ ከቆምክለት ዓላማ ዘላቂ ጥቅም አንፃር እያንዳንዱ ቀጠናዊና ዓለም አቀፋዊ ሁኔታ እንዴት ያንተን ትግል አሸናፊ ያደርገዋል ከሚለው አንፃር ይቃኛል። ብልጽግና ማይፈነቅለው ነገር የለም እኮ ላለመሸነፍ። እንዴ አማራው እኮ የሚታገለው ትግል ስተው most holiest እኮ ትግል። እኔ እንዲህ አይነት ቅድስናን ታሳቢ ያደረገ ትግል ሲደረግ አይቻልም። በጥንቃቄ እያንዳንዱ ነገር መተማመን እንዲፈጠር መንግስት እንዲያውቁላ እኮ ይደረጋል እኮ በአማራ ትግል ውስጥ። nobody cares ጦርነት ካወጀብ ስርዓት ጋር እንዴ የኢትዮጵያን ብሔራዊ ጥቅም እኮ በተመለከተ አማራው ዛሬም እኮ ለኢትዮጵያ ህዝብ መተማመኛ እንዲሰጥ ይጠበቅበታል አይደለም እንዴ? አማራው ከእንትን ጋር ተገናኘ መተማመኛ ለኢትዮጵያ እንዲሰጥ፣ ሌሎች የፈለጉበት ሀገር ገብተው የፈለጉበት ሀገር ድጋፍ አግኝተው ይወጣሉ። አማራው ግን ከጎረቤቶቹ ጋር እንኳን ለመነጋገር ጥረት ሲያደርግ መተማመኛ እንዲሰጥ በአንድ ጊዜ በአንድ ጉዳይ ላይ 9 ጊዜ እንዲምል ይጠበቃል። የትርክት ሰለባ ስለሆነ ነው። ያንን በደንብ ማወቅ ያስፈልጋል። የሚመሩንን ልጆች ካለማመንና ትግላችን የደረሰበትን እድገት ካለመገንዘብ የሚመጣ መሆኑን አማራው ማወቅ አለበት። ትግሉ የደረሰበት የእድገት ደረጃ እና በሚመሩት በሚያስተባብሩት ልጆች ላይ ያለው እምነት እያደገ መሄድ መቻል አለበት። የሚመሩትም ልጆች በዛ ኃላፊነት ስሜት ህብረተሰቡ ምን ማወቅ እንዳለበት በደንብ ማሳወቅ እና ህብረተሰቡ ክላሪቲ እንዲኖረው በመንፈልግበት ጉዳይ ላይ በደንብ ግልጸኝነት እንዲኖር፣ በተለይ አመራር ሁኑ። ኦኬ አመራር ስትሆኑ አመራር ሁኑ። አመራር ማለት እዚህ ጋር ተሰብስቦ እዛ ጋር የሚያወራ ማለት አይደለም። አማራን የሚያህል ትልቅ ህዝብ ሁኑ። ኦኬ አመራር ማለት የቆመለትን ዓላማ የተሰለፈበትን ዓላማ ከጠንቅቆ የሚያውቅ የጋራን ውሳኔ ለመተግበር የሚተጋ ብልህና አስተዋይ ሐቀኛ መሆን አለበት። አመራር የጋራ ውሳኔ ነው። ይተገበራል። ኮስት ይኖረዋል። በቆራጥነት ይተገበራል። ከመንደር አንፃር አትቃኘውም። ከአማራ ህዝብ ዘላቂ ጥቅም አንፃር ይቃኛል እያንዳንዱ ውሳኔ። የወጣንባቸው የትግል ዓላማዎች ምንድናቸው? እነዚህ ናቸው። ልዩነት ካለ እዛው ትታገላለህ መድረክ ላይ። ይሄ ትክክል አይደለም፣ አስተካክሉ፣ አልቀበለውም፣ በልዩነት ይያዝልኝ። እያንዳንዱ ሜሞራንደም ዛሬ ይጻፋል። ትግል ነው፣ ታሪክ ነው። እና ከአማራ ትግል ውስጥ ግን ቅሬታ ያለው ሰው ለምሳሌ ቅሬታ ቢኖረኝ ይሄ ጉዳይ ቢያስከፋኝ ወዴት ነው የሚሄደው? ብልጽግና ቤት ዘሮችን ከሚያጠፋ ጋር ሄደ ተሰልፈ ከዛ ለአማራ ደግሞ ተቆርቋሪ ሆነ ትትመጣ ወዴት ነው የሚለውን ነገር በደንብ ከብልጽግና ጋር ለዚህ ነው እንደ በሬን ያረድኩት አላሉ ሰውየው። እና እነ ጌታቸው ለዚህ ነው እንደ በሬን ያረድኩት የሚሉበት ደረጃ ላይ ደርሰዋል።
ለዚህ ነው እንደ ወደዚህ የመጣ ነው። ምናሸንፍ ከሆነማ እዛው እያለን አናሸንፍም ነበር ወይ ወደሚል አስተሳሰብ ላይ እየተመጣ ነው ያለው አይደል? ስለዚህ አስቀድማችሁ በሬያችሁን ለማረድ የወሰናችሁ ሰዎች ደጋግማችሁ አስቡ። እየወደቀ ያለ ዛፍ ስር አትጠለሉ። ብልጽግና ተፈጥሯዊ ሂደቱን ጠብቆ እየሄደ ነው። ይሄድ ተውት። ዛፉን ለመከላከል እየወደቀ ያለውን ዛፍ ደግፈን እናቆመዋለን ብላችሁ አትፍጨርጨሩ። ይዟችሁ ይወድቃል ነው እያልኩ ያለው። አታበላሹ ታሪካችሁ። በሐቅ በቆራጥነት ችግሮች ካሉ ውስጥ ታገል፣ አጥራ። ኃላፊነህ አመራርነህ። ትውልድ ካንተ ብዙ ይጠብቃል። ልዩነት ካለ ፍታ እዛው። ወንድማማቾች ናችሁ። የቆማችሁለት ዓላማ ትልቅ ነው። ልዩነቶችን እዛው እየፈታችሁ ችግሮችን እየፈታችሁ አድሬስ እያደረጋችሁ ብትሄዱ የተሻለ ነው። ከዚህ በላይ እንግዲህ አጠር እያደረኩ ሌሎቹን ልንገራችሁ። ከአስረስ ጉዳይ ሲወጣ የዚህ ከአቅማችን በላይ ሆነዋል። ቤኒሻንጉል ጉሙዝ ክልል ነው። የጉሙዝ ታጣቂ ኃይሎች በጣም ከፍተኛ መጠነ ሰፊ ጥቃት እያደረጉ ነው ያሉት። በቤኒሻንጉል ትላንትናና ከትላንት ወዲያ እንደዚሁ የመከላከያ ካምፖች ጭምር ጥቃት ደርሶባቸዋል። አሁን የቤኒሻንጉል ጉሙዝ ክልል እያለ ያለው ጥቃቱ በጉሙዝ ታጣቂዎች ብቻ እየተፈጸመ ያለ ሳይሆን በሌሎች ኃይሎች ነው። ቤኒሻንጉል ጉሙዝ is a lost cause ለአብይ አህመድ እና አብይ አህመድ ጋምቤላን እያጡ ነው ያሉት። ቤኒሻንጉል ጉሙዝን እያጡ ነው ያሉት። አብዛኞቹን ኮንትሮል አለን የሚሏቸውን ክልሎች እያጡ ነው ያሉት። በቅርብ ጊዜ ወሳኝ የሆኑ መሰረተ ልማቶቻቸው የሚገኙባቸውንም አካባቢዎች የማይቆጣጠሩበት ጊዜ ይመጣል። የማያዙበት ጊዜ እየመጣ ነው ያለው። በርካታ የኃይሎች ጥምረትና ትብብር ብቻ ሳይሆን በመጠነ ሰፊ ወታደራዊ እንቅስቃሴዎችም ስለሚደረጉ ማለት ነው። ቤኒሻንጉል ጉሙዝ ላይ የክልሉ የጸጥታ አቅም እና ከክልሉ የጸጥታ አቅም በላይ ነው። እያጠቁን ያሉ ኃይሎች ከሌሎችም ሀገራት ጭምር የመጡ ናቸው የሚል ክሶች እየቀረቡ እንዳለ ነው። የጉሙዝ ታጣቂዎች ግን በግልጽ እኛ ብቻ ነን እዛ እየተንቀሳቀስን ያለ ነው የሚል ነው። ኦፍ ኮርስ ሌሎችም እኮ የታጠቁ ኃይሎች አሉ ቤኒሻንጉል ጉሙዝ ላይና አሁን እንደውም አንደኛው ፍሮንት ይሆናል ተብሎ በብልጽግና 3 ነው አይደለም። ትላንትና ሪፖርተር ላይ አንድ ቀድሞ የነበረ የዚህ ትግራይ ፒስ ፎርስ እየተባለ የሚጠራ የዛ ኃይል ውስጥ ያለ ሰው ይመስለኛል። አንድ ጀነራል አረጋዊ በርሄም ይመስለኛል አንደኛው። ሁለቱም አይ ቲንክ በርካቶች ናቸው ሚዲያ ላይ የመጡ የሐሳብ አስተያየት እየሰጡ ያሉ። 3 ፍሮንቶችን ኦልሬዲ አይደንቲፋይ አድርገናል የሚሉት ነው። በ3 አቅጣጫዎች ላይ ሊጀመር ይችላል የሚሉት ነገር አለ። ከነዚህ ውስጥ አንደኛው የቤኒሻንጉል ጉሙዝ አቅጣጫም እንደዚሁ ተጨማሪ ሌላኛ ፍሮንት ሆኖ እየቀረበ ያለ እንደሆነ ተረድቻለሁ። ኤኒዌይ ግን ክልሉ ኦልሬዲ አሁን ባለው ሁኔታም ያለውን የክልሉን የጸጥታ ሁኔታ መቆጣጠር የማይችልበት ደረጃ ላይ መድረሱን ነው እየተናገረ ያለው። በቀጠናው ላይ ያሉ በተለይ ጉሙዝ ታጣቂዎች ከፍተኛ እንቅስቃሴ እያደረጉ ነው። ከዚህ በፊት የጉሙዝ ታጣቂ ሲባል እኮ እናውቃለን፣ በርካታ ጦርነቶች ሳይጀመሩ በፊት። አሁን እንደዛ አይደለም። አሁን በጣም ኦርጋናይዝድ የሆነ ወታደራዊ እንቅስቃሴ የሚያደርግ ኃይል ነው ያለው። ከአንድም 2 ነው ያለው እዛ አካባቢ ላይ ሞስት ፕሮባብሊ 3ም ሊሆን የሚችልበት። ግን ሌሎች ደግሞ አሁን ነፋኖን ኦላን ሌሎችንም ኃይሎች ደግሞ ብትወስዱ በጣም በርካታ ኃይሎች አካባቢው ላይ እየመጡ ነው ያሉት። በጣም ስትራቴጂካሊ የበርካታ ኃይሎች ኦፕሬት የሚያደርጉበት ቀጠና እየሆነ የመጣበት ሁኔታ ነው ያለው። ብልጽግና ጋምብል ነው ያደረገው። በቤኒሻንጉል ጉሙዝ ቁማር ነው የተጫወተው። ብልጽግና ትናንትና ሳነሳ ከገዳሪፍ ጀምሮ እስከ ብሉ ናይል ስቴት ድረስ ያለውን ከ1500 ኪሎ ሜትር በላይ በሱዳንና በኢትዮጵያ አዋሳኝ ድንበሮች በኩል መካከል ያለውን አካባቢ ሙሉ ሃይሊ ሞቢላይዝድ የሆነ የሱዳን ኃይል እንዲሰፍርበት አድርጓል። ከዛ ባሻገር በርካታ የአየር መቃወሚያን ጨምሮ ትልልቅ መሳሪያዎችና የጦር መሳሪያዎችም ወደ አካባቢው እንዲቀሳቀሱ አድርገዋል ሱዳኖቹ። አሁን የህዳሴው ግድብም ጭምር በቀጥታ የድሮን በሱዳኖች የድሮን ቅኝት ውስጥ ሊገባ የሚችልበት ሁኔታ ይኖራል እያለ ራሱ ብልጽግና በደህንነት ግምገማ ሰነዶቹ ላይ ሲያሰፍር ተመልክቻለሁ። እንደዚህ አይነት ስትራቴጂክ አሴቶች የሀገሪቱ ስትራቴጂክ አሴቶች ያሉበት አካባቢ ላይ
የኢትዮጵያ ዘላቂ በጣም ከፍተኛ የሆኑ ስትራቴጂክ ጥቅሞች ያሉባቸው አካባቢዎች ላይ በቀጥታ የጎረቤት ሀገር ኢንሰርጀንቶችን ወታደራዊ ካምፕ አደራጅተህ በዓለም አቀፍ ተቋማት ጭምርና ሪፖርቶችና ጥናት ጭምር እንዲረጋገጥ ካደረክ በኋላ እዛ አካባቢ ላይ የሚንቀሳቀሱ ኃይሎች ተቀናጁብኝ ብትል ብታለቅስ ከዛ በኋላ ምንድነው የሚሉት ወልፍ ክራይ ነው የሚባለው እንደዛ አይነት ለቅሶ ነው የሚሆነው ምንም ትርጉም የሚሰጥ አይደለም ማለት ነው በዚህ በኩል ግብጾች መጡ በዛ በኩል ሱዳኖች መጡ በዚህ በኩል ቱርኮች መጡ በዚህ በኩል እንትሮች መጡ መጀመሪያ ሀገሬው ምን ይላል ነው አይደለም የኢትዮጵያ ሰላም የተጠበቀው በነገራችን ላይ በኢትዮጵያ መከላከያ ሰራዊት አይደለም ኢትዮጵያ ሺህ ዘመናትን የጸናችው ዘመናዊ መከላከያ ተቋማትን ለማዋቀር ጥረት ያደረገው ከዛ በኋላ አጤ ቴዎድሮስ ነው ቴዎድሮስ ገብቶታል ፈተናው በወቅቱ ቴዎድሮስንም የጣለው የውስጥ አንድነት ችግር ነበር አይደል የኢትዮጵያ ህዝብ በተለያየ መንገድ በበርካታ ውጣ ውረዶች ውስጥ በበርካታ መከራዎች ውስጥ ያለ መሆኑን ተከትሎ ቨልነራብል ነበር ሀገረ መንግስቱ ሊያጸና ሞክሯል በወቅቱ በነበረው ሩዲመንተሪ በሚባል ተቋም ደረጃ ያሉ ተቋማቶችን ይዞ ግን ወታደርን ደሞዝ አሰማርቶ በደሞዝ አደራጅቶ ዘመናዊ ተቋምና ሀገር ለመመስረትና ለማደራጀት ጥረት አድርጓል ደክሟል በርካቶችም የህይወት መስዋዕትነት ጭምር ዋጋ ከፍለውት የኢትዮጵያ አርሶ አደሮች ናቸው የኢትዮጵያን ስቴት ያጸኑት ዮሐንስ በመተማ ቴዎድሮስ በቋራ ሌሎቹም በተለያየ መንገድ በኢትዮጵያ ቢዘምቱም አብዛኞቹ የዚህን ሀገር ሰላም ደህንነትና የስቴት ኮንቲኒቲ ተጠብቆ የቀጠለው ለብዙ ሺህ ዓመታት በብርሃኑ ጁላ ፊልድ ማርሻልነት አይደለም በኢትዮጵያ ህዝቦች የተባበረ ክንድ ነው የኢትዮጵያ ህዝቦችን የሚወጋ ስርዓት ግን የገጠመን አሁን ነው የኢትዮጵያ ህዝቦችን የሚወጋ ወታደር አሰልጥኖ ወደ ራሳቸው ማህበረሰብ የሚልክ ስርዓት የገጠመን አሁን ነው ከማህበረሰቡ የነጠቃቸው ልጆች አሰልጥኖ መሳሪያ አስታጥቆ ሂዱና ቤተሰቦቻችሁን ውጉ ይላል ረሽኑ ይላል ይሄ ስርዓት ታዲያ አሸንፎ ሀገር ያጸናል ብላችሁ ነው የምትጠብቁት ለዚህ ነው ብልጽግና ከዚህ ነው አይደለም ሽንፈቱ የሚጀምረው በመሰረቱ በቤኒሻንጉል ጉሙዝም በሌሎችም የሀገሪቱ አካባቢዎች ላይ በየለቱ ይሄ ስርዓት የእያንዳንዱ ማህበረሰብ የህልውና ስጋት እየሆነ የእያንዳንዱ ተቋማት የህልውና ስጋት እየሆነ ክርስቲያኑ በስጋትነት የሚመለከተው እስላሙ በስጋትነት የሚመለከተው ነጋዴው በአደጋነት የሚመለከተው ተማሪው በስጋትነት የሚመለከተው ወጣቱ በስጋትነት የሚያየው ቤተሰብ ስለ ልጆቹ ተስፋ የሚጸየፈው ስርዓት እየሆነ ነው የመጣው በርካታ የቡድን ፍላጎቶች የተቀጣጠሉበት ዘመን ነው ይሄ የግለሰብ ፍላጎቶችም አሉ ወጥቶ መግባት አይቻልም ነግዶ መብላት አይቻልም ነግዶ ማትረፍ አይቻልም ተቋማቶቹ ካፕቸርድ ናቸው ንግድ ፍቃድ ብታወጣ መከራን ተበላለ በግብር የፈለጉትን ያስቀጥላሉ የፈለጉትን ያፈናቅላሉ በህግ የፈለጉትን አዋጅ ያጸድቃሉ የሚፈልጉትን ይዘርፋሉ የሚፈልጉትን ይቀማሉ እነዚህ እና ከነዚህ ሰዎች በሀገሪቱ ላይ ያመጡት አደጋ በየአካባቢው ላይ እንዳልኩት እንደዚህ አይነት እንቅስቃሴዎች እንዲደረጉ አስገዳጅ ሆነ ስለዚህ ቤኒሻንጉልም የክልሉን ሰላም ማስቀጠል የማልችልበት ደረጃ ላይ ደረሻለሁ እንዲል ያደረገው ነገር እሱ ይመስለኛል ነው አንደኛው በግልጽ ግን የክልሎች ትብብርና ጥምረት ብለው የጋምቤላ የኦሮሚያና የቤኒሻንጉል ክልል ሶስቱ ተጣምሮ በጋራ ራሱን እንዲከላከል ለማድረግ ጥረት ጀምረው ነበር የነበረው በኋላ ያው ጋምቤላም እንደምትመለከቱት የራሱ የጸጥታ ችግር ያለበት ነው በተለይ ደግሞ የክልሉ የጸጥታ እና አለሚቱን ጨምሮ ክልሉ ላይ ያሉትን አመራሮች በዋናነት የራሳቸውን ጸጥታ የሚጠበቀው በክልሉ ሳይሆን በፌደራል መንግስት ነው በዚህም ምክንያት በክልሉ ጸጥታና በአመራሩ መካከል መተማመን የለም በዚህም አካባቢው ላይ ያለው የጎሳ ፍላጎቶችም ያለም አቀፍ ሁኔታም የደቡብ ሱዳን ሁኔታም ባንድም በሌላ መንገድ የኢትዮጵያ የሱዳን የግብጽ የሌሎችም ጉዳይ ፍላጎቶች እነዚህ ሁሉ ኮንቨርጅ አድርገው በተለያየ አካባቢ ላይ በርካታ ቀውሶች የብልጽግና ተጋላጭነት በየለቱ ሱዳኖችና ግብጾች እንደዚህ ያደረጉ ያለ ፎቶግራፍ እየደረደረ በየለቱ ሲያለቅስ ነው የሚውለው ተንታኝ ያመጣ ማለት ነው ተንታኞቹ በድፍረት አንድ ቀን ያልነገሩት ነገር ብልጽግና ስታፕ ወደ ህዝብ የምትተኩሰውን ጦርነት በህዝብ ላይ ድቀን ከሆነ መሳሪያ
አዙረው ብለው ነግረው ታያውቁም። ተንታኞቹ ይመጣሉ። ኤርትራ ይሄን አረገች፣ ግብጽ ይሄን አረገች፣ ጠላቶቻችን ተባበሩብን እትትትት ብለው አልቀሰው ተመልሰው ይሄዳሉ። አበላለ ለነሱስ ጀስት ሩቲን በየለቱ ያንን ማለት አለባቸው። አንዳንድ ጊዜ እንደውም አይሰሙም ነው ከኤርትራ ጋር ታሪክ ያለው ብሎ ቢያደርሰውየው አይሰሙም። እነሱ ተዘጋጅተው የመጡት ኤርትራ ምናምን ብለው ነው እና ተዘጋጅተው ሲመጡ የሆነ ቀን ባለፈው አሁን ለምሳሌ ኢሳያስ አዲስ አበባ ሊመጣ ነው ተብሎ አዲስ አበባ ላይ ላሉት የብልጽግና እንትኖች ይሄ ሚዲያ ሰራዊት እንደዛ ብላችሁ አውሩ ተብሏል። አማራ ክልል ላይ ያሉት ደግሞ አልሰሙም እንደዛ ተብሎ አቅጣጫ መቀመጡን። አማራ ክልል ላይ ያሉት መተው ጠላታችን ኢሳያስ ብለው ሲሉ እንደዛ ደግሞ አዲስ አበባ ያሉት ኢሳያስ አዲስ አበባ ሊመጣ ነው እያሉ ነው የሚያወሩት እርስ በርሳቸው አንደኛው ሳይሰማ ሌላኛው አንዳንዴ ስቱፒዲቲ ነው ደግሞ ደጋግሞ የሚነግሩት አንድ ነገር ነው የሚናገሩት ጠላቶቻችን ተጣመሩብን ባት vulnerability የሚመጣው ከ4 ኪሎ ነው ከካይሮ አይደለም ካይሮን ሶማሊያ ያመጣው ያንተ ስቱፒዲቲ ነው ካይሮን ሶማሊያ ያመጣው አማራ ላይ ያወጅከው ጦርነት ነው አጣቀም ትግራይ ላይ ያወጅከው ጦርነት ነው ጎረቤት ላይ እና በጎረቤት ሀገራት እንድትገለል ያደረገ የሀገር ውስጥ ተጋላጭነት ነው ከኢትዮጵያ ህዝብ ጋር እየተዋጋ ስለ ኢትዮጵያ ሉዓላዊነት ልታወራ አትችልም ስለ ኢትዮጵያ ዘላቂ ሰላም ልታወራ አትችልም ለዚህ ነው የተሸነፍከው ነው ይያልኩ ያለው ሶ አልሲሲ ላይ ምናምን ይያልክ ልትደነፋ ትችላለህ ግን ከሶማሊያ ልታስወጣው አትችልም ሶማሊያ ያመጣው እናንተ ፖለቲካ ሽንፈት ነው እናንተ ፖለቲካ ጭንቅላት ነው እና እንደዛ ልትወስዱት ይገባል ብዬ ነው ማስበው ቤኒሻንጉል ጉሙዝ ላይ አሁን ያለው ሁኔታ በቀጥታ አብይ አህመድ እና የአብይ አህመድ አመራር ክሽፈት ነው አንዳቸውም አይጠየቁም ለሚያጋጥመው ወታደራዊ ሽንፈት ፖለቲካዊ ሽንፈት ዲፕሎማሲያዊ ሽንፈት ፖዚሽናቸውን ሁላ ሲቀየሩ አታዩም አዳዲስ ሰዎችንም አምጥቶ አንዳንድ ሰዎች ሚኒስተር ፎር ላይፍ ነው የሚመስሉት በአብይ አህመድ መንግስት ውስጥ ለምንድን ነው ሚኒስተሮችንም የማይቀይረው የሚል ጥያቄ ባለፈው እንደሚቀይር ኦፍ ኮርስ ከምርጫው በኋላ ሰምተናል ግን አንዳንዶቹን ያስቀጠለበት ምክንያት is because of their loyalty ታማኝ ናቸው አይጠይቁም ኢንኳየር አያደርጉም ሽንፈቱን አይነግሩትም ስለዚህ አብዛኞቹ ኮንስፓየር ያደርጋሉ ኢትዮጵያውያን እንደውም እኔ ከዚህ በፊት ፕሮፌሰር መስፍን ማድፈጥ ላይ ኢትዮጵያውያን ያደፍጣሉ አንድ ስርዓት ሲወድቅ እየወደቀ እንደሆነ አይነግሩትም ተባበሩታል እንዲወድቅ ግፈኛ ሲወድቅ እንዲወድቅ ይተባበሩታል ሶ ወደ ገደል ሲሄድ ወደ ገደል ይዘውት ይሄዳሉ that's fine ይያሉ ያቃሉ ገደል ነው እነተመስገን ጥሩ ነው ያደረጉ ያሉት ነገር የሚመስለኝ እሱ እነታያት ከስላሴ ያደረጉ ያሉት ነገር የሚመስለኝ እሱ አብይ አህመድን ወደ ሱ ብቻ እንግዲህ በሬሆይ አይደለም ሳሩን ብቻ የገደሉን ሳታይ ወል ገደሉን የሚያዩ ሰዎች ወደ ገደሉ ይዘውት እየሄዱ እንዳሉ ግን ግልጽ ነው some of them actually አብይ አህመድ ገደል ሲገባ ማየት ገብቶ ማረጋገጥ የሚፈልጉ እንዳሉ ግልጽ ነው በደንብ በዛ አካባቢ ላይና ዙሪያው ላይ ያሉ ሰዎች የስቱፒዲቲያቸው ልክ ሰውየውን በደንብ ሲረዱት መጨረሻ ላይ they started playing like a fool እንደ ደደብ መሆን ጀመሩ በቃ ሰውየውን አወቁት የሚፈልገው ይሄንን ነው ስለዚህ የሚፈልገውን እየነገር ነው የምንፈልገው ቦታ ይዘነው እንሄድና ገደል ሲገባ እንዴት አርገን እንደጣል ነው ለኢትዮጵያ ህዝብ እንነግረዋለን ብለው የሚያስቡ ሰዎችም እንዳሉ በግልጽ አንዳንድ ቦታ ላይ ተመለከታለን ሶ ለዛም ይመስለኛል እንግዲህ በርካታ አካባቢዎች ላይ ክልሎች ሲፈርሱ ሀገር ስትፈርስ ተቋማት ሲፈርሱ ዝም ብለው ቃላትን ግን ያሽሞነሞኑ ኢትዮጵያ አሸንፋለች እየመከረች ነው እንትን እያለች ነው የሚሉ ሰዎች ነገም በሚመጣው ስርዓት ላይ ይሄንኑ ሲያወሩ እንደምንሰማ ምንም አልጠራጠርም ኢንቴግሪቲ የሚባል ነገር ፖለቲካ ውስጥ የለም ፈልጎ ማግኘት አይቻልም በድሮን ጣቢያ ላይ ጥቃት ፈጽመዋል የተባሉ የአማራ ተወላጆችም እንደዚሁ ሐረር ሜዳ የሚገኘው የድሮን ጣቢያ
እና ድሮን ጣቢያውን ለማጥቃት ሞክረዋል የተባሉ የአማራ ተወላጆችን እያሰሩ ነው። እንግዲህ ከአርብ ጀምሮ ነው ባለኝ መረጃ መሰረት አርብ፣ ቅዳሜ፣ እሁድ፣ ዛሬም ጭምር በርካቶች እየታሰሩ ነው ያሉት። ተመሳጥራቸዋል ተቋሙን ሐረር ሜዳ የሚገኘውን የድሮን ጣቢያ ለማጥቃት በሚል ነው የአማራ ተወላጆችን እያሰረ ያለው። ይሄ ነገር ለኔ ተጠባቂ ነው። መረጃውን መጀመሪያም ሲያደርሱኝ ሰዎች የምጠብቀው ነገር ነው ያልኳቸው። ድሮን ጣቢያውን ልታጠቁ ነበር ተብሎ ዛሬ ነገ ደግሞ ሚጊዛችሁ ልጠፉ ስትሉ ተያዛችሁ የሚባሉ አየር ኃይል አብራሪዎች ሊኖሩ እንደሚችሉ አልጠራጠርም፣ ወይ ደግሞ ሌሎች እንደሚኖሩ አልጠራጠርም። በየአካባቢው ላይ ተመሳሳይ ቀውስ እንደሚገጥመው በሚቀጥሉት ወራቶች ውስጥ ምንም አልጠራጠርም። ምክንያቱም ሂደቱ የሚነግረኝ እሱን ነው። ብልጽግና በሄደ ቁጥር ሴኩሪቲ ይፈልጋል የራሱን በተመሳሳይ ሴም ግሩፕ ኦፍ ፒፕል ኦኬ። በእነሱ መካከል ሽንፈት እየመጣ ሲሄድ አንደኛውን መጠርጠር ይጀምራል። ከርተው ወደ አዲስ አበባ ሄዱ ሰዎች አብዛኞቹ የሚያዙበት የሚለቀሙበት ጊዜ ይመስለኛል። ሶ ያ ጊዜ that time is coming። የብልጽግና ኮንፈርት ሪሌቲቭሊ ካልምነስ አለ ተብሎ ሲታሰብ ነው፣ ድል አለ ተብሎ ሲታሰብ ነው፣ ወይንም ደግሞ ጦርነቱ ከኛ ይርቃል ብለው ሲያስቡ መተማመኑ ያለው። ከዛ ውጪ እንዳትረሱ በብሔር የተሰባሰበ ስብስብ ነው። በዚህ ስብስብ ውስጥ እያንዳንዱ ጎሳ የተረጋጋ ተመስሎ የሚሰማው የሆነ ነገር እስካለ ድረስ ብቻ ነው። ከዛ ውጪ እያንዳንዱ መደራደር ይፈልጋል። በተናጠል የሚመጣው በጣም ለምሳሌ የሚገርመው አሁን ባለኝ መረጃ መሰረት ኦህዴድ ውስጥ ያሉ ሰዎች አብዛኞቹ እነፋኖ እንዲመጡ ይፈልጋሉ። አብዛኞቹ ኦህዴድ ውስጥ ያሉ ሰዎች ይሄ ተባበሩ የሚባሉት ኃይሎች ምናምን ተባብረው እንዲመጡ በጣም በርካቶቹ ድጋፍ ይፈልጋሉ፣ ተስፋ ያደርጋሉ። እንደዛ በዛ ውስጥ የሆነ ነገር ለማድረግ የሚፈልጉ ትብብር ማድረግ የሚፈልጉ የራሳቸውን ድጋፍ መስጠት የሚፈልጉ ሰዎች እንዳሉ በግልጽ ተመለከተ። አብዛኞቹ የኦህዴድ ባለስልጣናት እንደዛ አይነት ፍላጎት እንዳላቸው እየሰማን ያለ ነው። ሌላው እንግዲህ ከዚህ ጋር ተያይዞ የድሮን ጥቃት የድሮን ማዘዣ ጣቢያዎችን ልታጠቁ ነበር በሚል ነው አማራዎቹን እያሰረ ያለው። በቀጣይ ደግሞ እንዳልኩት በተለያየ ቦታ ላይ የተለያየ አይነት ነገር እያፈበረከ ስጋት ናቸው የሚላቸውን ግለሰቦች ማባረር ወይ ደግሞ ማሰር ወይ ደግሞ የሆነ ነገር ማድረግ፣ እንደዚህ አይነት እንቅስቃሴዎች ይኖራሉ። የአማራ ተወላጆች ብቻ ሳይሆኑ ሌሎችም የደቡብም ሌሎችም ተወላጆች ላይ ተመሳሳይ ነገር ጠናክሮ ሊቀጥል ይችላል። ትንሽ ስለ አነጋጋሪው ሚኒስትሯ ዳንስ እናውራ እስኪ። መጀመሪያ ዳንሱን ግን እኔና እንመለስ። ቴክኒሻናችን የውሃ ልጠጣ ዳንሱን አሳየን፣ የሚኒስትሯን ዳንስ። ኦኬ ያበቃ ይመስለኛል። ኦኬ ዳንሷ ታይቷል አይደል? አዎ
የቢያንካ ትባላለች ቢያንካ ማዱጎኬ ትባላለች የናይጄሪያ የውጭ ጉዳይ ሚኒስትር ነች እና ይሄ ሁሉ የምታዩት በቃሊቲ እና በአባ ሳሙኤል ታስሮ የነበረ የናይጄሪያ የድረግ ስመግለር የአደንዛዥ የሚያዘዋውር የጦር መሳሪያ የሚያዘዋውር ገንዘብ የሚያዘዋውር ከባለስልጣናት ጋር እየተሻረከ እንትን ሲል የነበረ የኢትዮጵያ አየር መንገድን እየተጠቀመ በርካታ ወንጀል ሲፈጽም የነበረ ይሄ ሁሉ በጣም ከፍተኛ ወንጀል ኢትዮጵያ ላይ ሰሩ ናቸው። ኖት ኦንሊ ኢትዮጵያ ላይ በዓለም አቀፉ ማህበረሰብ ላይ ሰሩ ናቸው። አብዛኞቹ ክራይሞች ቪክቲምለስ አይመስሉኝም። ኦፍ ኮርስ አጠቃላይ ፐብሊኩ ነው ቪክቲሙ አይደለም። እንደዚህ አይነት መኒ ላውንድሪንግ የድረግ እና ሌሎችም ስራዎችን የሚሰሩ ናቸው። ይሄ ሁሉ የናይጄሪያ እስረኛ ፍርዱን ሳይጨርስ አብይ አህመድ ተስማምቶ በዳንጎቴና በሌሎች አሸማጋይነት ይሄንን ሁሉ እስረኛ ለናይጄሪያ አሳልፎ እየሰጠን እየጨፈሩ ነው የምትመለከቷቸው። ምስኪኖቹ ወገኖቻችን የት ነው ያሉት? የማናገር መንግስት መጥቶ ያስፈታቸው? የወገኖቻችንን ስቃይ ሰምቶ ማን ፍትህ ይስጣቸው? የለም። ሌሎች ሀገራት ግን ስለ ዜጎቻቸው ግድ ብሏቸው መጥተው በዚህ ደረጃ ዜጎቻቸውን ኢትዮጵያውያንን ከሳውዲ አረቢያ ግን ማን ያስፈታ? የሞት ፍርድ የተፈረደባቸው ከየመን ማን ያስለቀቅ? በየታንዛኒያ በሞሪታኒያ በበርካታ የአፍሪካ ሀገራት የሚበሰብሰውን $100 ጭምር የሚሸጠውን ኢትዮጵያዊ ማን ሄዶ ከዚህ ሁሉ መከራና ስቃይ ገላግለው ከሊቢያ አንስታችሁ በበርካታ የኢትዮጵያ ሀገራት በበርካታ የጎረቤት ሀገራት በስደት የሚያልቀውን ወገኖቻችንን ማን አቤት ይበላቸው? የለም። ናይጄሪያውያን ግን ሚኒስትሯ መታ ይሄው ወንጀለኞቹ ጋር አብራ ደንሳ ዜጎቿን ይዛ አስፈትታ ሆዴል ስንት እንደሸጣቸው አይታወቅም። የፍትህ ስርዓቱን የምታውቁት የፍትህ ስርዓት ነው። ፍቱ ካለ አብይ አህመድ ስጡ ከተባለ የሚሰጥ ነው። በርካታ ወንጀሎችን ከዚህ በኋላ እንግዲህ አግሪመንት ነው የተፈራረመው በቋሚነት የሚይዛቸውን ናይጄሪያውያን መልሶ ለማን ሊሰጥ? ለናይጄሪያ። ምን ማለት ነው ይሄ? በቀጣይ ናይጄሪያውያኑ ከባለስልጣናቶቹ ጋር እየተሻረኩ በኢትዮጵያ አየር መንገድ እያደረጉ ስመግል ያደርጋሉ። ከተያዙ መንግስት ኦሬዲ ተደራድሯል፣ አሳልፎ ይሰጣቸዋል። የኢትዮጵያን ዘላቂ ጥቅም ታሳቢ ባለደረገ መንገድ የና አብይ አህመድ ፍላጎትና ፍቃድ ብቻ እየተጠየቀ የፍትህ ሚኒስትሩ አማራን ከማሰር ውጪ ሌላ ስራ የሌላትም እስከመስል ድረስ ዛሬ አማራ ልጆች በስቃይ በእንግልት በነዛ ተቋማቶች ውስጥ መከራቸውንና ፍዳቸውን ያያሉ። ሌሎች ወንጀለኞች ደግሞ እጅ ከፈንጅ ከነ ወንጀሎቻቸው የተያዙት እንደዚህ ተላልፈው ይሰጣሉ። እንደዚህ ተላልፈው ሲሰጡ ትመለከታለህ። ኤኒዌይ ይሄንን እናውራ። ኤርትራን በተመለከተ ዘ ኢኮኖሚስት ይዞት የወጣው አለ። እሱንም ልታሳየን ትችላለህ ቴክኒሻናችን። እሱን ላድርሳችሁ። ከዛ በፊት ግን ኦኤንኤልኤፍን በተመለከተ ነው። ኦኤንኤልኤፍ ያወጣው መግለጫ አለ። ወጣቶች በርካታ ወጣቶች ሶማሌ ወጣቶች ተላልፈው ከፑንትላንድ ከ60 እስከ 70 የሚጠጉ ወጣቶች አይ ቲንክ ቁጥራቸው ከዛም በላይ ሊበልጥ ይችላል። እነዛ ወጣቶች ከፑንትላንድ የኡጋዴን ተወላጅ የሆኑ ወጣቶች በፑንትላንድ መንግስት ተይዘው ተመልሰው ተላልፈው ለና አብይ አህመድ ለኢትዮጵያ መንግስት ተላልፈው እንዲሰጡ ሆኗል። ለስራ የተንቀሳቀሱ ወጣቶችን አሳልፎ እየሰጠነ ያለው የፑንትላንድ መንግስት በሚል የአብድራማን ማሃዲ የሚመራው ኦኤንኤልኤፍ እንደዚህ መግለጫ አውጥቷል። ብልጽግና እንግዲህ እንደምትመለከቱት 62 የሶማሌ ወጣቶች ናቸው። ጁን 14 2026 ዓ.ም የወጣ ስቴትመንት ነው። ስቴትመንቱ የሚለው ስቴትመንት ኦን ዘ ዲቴንሽን ኤንድ ትራንስፈር ኦፍ 62 ሶማሊ ዩዝስ ነው የሚለው ወደ አይ ቲንክ ወደ አብይ አህመድ ተላልፎ የተሰጡ ናቸው። በሱ በፑንትላንድ ላይ ያለው አስተዳደር የአብይ አህመድ ቀኝ እጅ ነበር የነበረው እንደምታውቁት።
አህመድ መዶቤ ይባላል። ያው እዛ ቦታ ማን እንዳስቀመጠው ባቅም ስቲል አብይ አህመድ እየተጠቀመበት ይሄን ሰው እየመቀጠሉ ያሳዝነኛል። በርካታ ስራ እንዳልሰራ እመለከታለሁ። በተለይ ኢትዮጵያ ውስጥ የትጥቅ ትግል በሚያደርጉ ኃይሎች መካከል ማለት ነው። እና አብይ አህመድ ላይ ተጠቀሙባቸው የሚገቡ በጣም በርካታ እና አብይ አህመድ ኢንቨስት ያላደረጉባቸው እና አብይ አህመድንም የሚጠሉ ግን አስገዳጅ ሁኔታ ውስጥ ስላሉ ከና አብይ አህመድ ጋር የሚተባበሩ ኃይሎች እንዳሉ አውቃለሁ። እነዛ ላይ በሚሰሩ ስራዎች ይሄንን ማድረግ ይቻላል ብዬ አስባለሁ ወደፊት። ለማንኛውም ፑንትላንድ ላይ ያሉ ባለስልጣናት እንደዚሁ በርካታ ወጣቶችን አሳልፈው እየሰጡ ነው። ሶ ለምንድነው ወጣቶቹ እየታሰሩ ተላልፈው እየተሰጡ ያሉት የሚለው ብልጽግና ፓኒክ ውስጥ ነው ያለው። ONLF ትግል ሊጀምር ነው፣ የትጥቅ ትግል ሊጀምር ነው፣ ወጣቶችን እየመለመለ ነው፣ ስልጠና እየሰጠ ነው። ወደ ጎረቤት ሀገራት ሊሄዱ ይችላሉ እነዚህ ልጆች ለስልጠና። ስለዚህ እዛ የሚገኘው ወጣት ሁሉ ተላልፎ ይሰጠኝ ብሎ ከፑንትላንድ ወጣቶችን እያሳፈሰ ከቦሳሶ ተላልፈው እንዲሰጡት ለማድረግ ጥረት እያደረገ እንዳለ ONLF ይሄንን በተመለከተ ሰፊ ውግዘት ያለው መግለጫ ወይንም ስቴትመንት አውጥቷል። ግን አፍሪካ ኢንተለጀንስ በቅርብ ጊዜ ያስነበበን በርካታ ነገሮች አሉ ከዚህ ጋር በተያያዘ ማለት አሁን ከፑንትላንድ ላይ ወጣቶችን መያዝ ምን እንደሚጠቅም አላውቅም። ምክንያቱም ONLF በርካታ ሰራዊት አሰልጥኗል። ናይሮቢ ቢደውሉ ብዙ የሚሰሙ ይመስለኛል እና አብይ አህመድ። ለማንኛውም በበርካታ አካባቢዎች ላይ ጸረ አገዛዝ ትግል የሚያደርጉ ኃይሎች ተጠናክረው ቀጥለዋል። ከዚህ ጋር ተያይዞ ወጣቶችን ይመለምላሉ ተብሎ ስለታሰበ በበርካታ አካባቢዎች ላይ የኢትዮጵያ ወጣቶችን የሰው ሀገር መንግስት የታሰሩ ወንጀለኞችን ያስፈታል። የኢትዮጵያ አገዛዝ ደግሞ በሌላ ሀገር የሚገኙ ኢትዮጵያውያንን ይቅርታ ጉንፋን ይዞኝ ነው በነገራችን ላይ ዛሬ የገባው። ሰሞኑን በጣም በርካታ ወረርሽኝ የሚመስል ነገር እየተመለከትኩ ነው ያለሁት ከሰሞኑ ካለው አየር ጋር ተያይዞ ይመስለኛል በብዙ ቦታዎች ላይ ሰው እኔ ግን ያው የመቋቋም አቅሜ ከፍተኛ ነው መሰለኝ ብዙም ተጽዕኖ አላደረገብኝም አሁን ላይ እንትን ካልኩት በስተቀር ስለሱ ይቅርታ ጠይቃለሁ። ONLF ይሄንን አስነብቦናል ለማለት ነው። የኦጋዴን ነፃ አውጪ የሚባለው ኦጋዴን ነፃ አውጪ ግንባር የሚባለው ነው ONLF በአማርኛው። ሌላኛው ጉዳይ የኤርትራን ጉዳይ ነው። ኢኮኖሚስት ይዞት የወጣው ነው። እሱንም በተመለከተ እንግዲህ ዛሬ መነጋገሪያ ሆኖ የቆየ ነው። በነገራችን ላይ በበርካታ ተቋማት የተመለከተ ነው። በርካቶች ይዘውት ወጥተዋል። ማርኮ ሩቢዮ ኢኮኖሚስት እንደሚለው የሴክሬታሪ ኦፍ ዘ ስቴት የአሜሪካ የዩኤስ ሴክሬታሪ ከኤርትራ ጋር በተመለከተ ያለውን እና ከኤርትራ ጋር ስላለው ግንኙነት ዘኒው ኢራ አዲስ ዘመን በተመለከተ በአሜሪካና በኤርትራ መካከል ያለውን አዲስ ዘመን በተመለከተ እንደዚሁ መናገራቸውን የሚገልጽ ዘገባ ነው የወጣው ኢኮኖሚስት። በዚህ ላይም በሁለቱ ሀገራት መካከል ጠንካራ ዲፕሎማቲክ እና ቀጠናዊ ትስስር እያደገ መምጣቱን በሁለቱ ሀገራት መካከል ከዚህ በፊት የነበረውን አለመስማማት ጥርጣሬ ለመቅረፍ የሚያስችሉ ስራዎች እየተሰሩ እንዳሉ የኤርትራ የነበረችበትን እንደውም ኢኮኖሚስት በገጹ ላይ ጭምር ይዞት የወጣው ይሄንን የኤርትራን ጉዳይ ነው በስፋት የተነበበ ነው። በነገራችን ላይ it means a big deal ለኤርትራ። የማርኮ ሩቢዮን ንግግር በተመለከተ እንደዚሁ አዲስ ኢራ ነው በአሜሪካና በኤርትራ አዲስ ዘመን መጥቷል፣ አዲስ የትብብር ዘመን መጥቷል የሚል ነው። በነገራችን ላይ እሱም ብቻ ሳይሆን በሶማሊያም ቀደም እንዳልኳችሁ አትላንቲክ ካውንስል በተመሳሳይ ሰፊ ሀተታ ይዞ የወጣ መሆኑን ተመልክቻለሁ። እንደምታዩት ኢኮኖሚስት አዲስ ኢራ በአሜሪካና በኤርትራ ግንኙነት መካከል አዲስ ኢራ እና በነገራችን ላይ በሁለት ነገሮችን የሚያነሳው ኢኮኖሚስት በዚህ ትንተና ላይ አንደኛው የፕሬዚደንት ትራምፕ ፕራዮሪቲ ነው። ፕሬዚደንት ትራምፕ በነገራችን ላይ የዚህ የሆርሙዝ የኢራን ጦርነት በጣም በርካታ ነገሮችን ቀይሯል። ከቀየራቸው ነገሮች አንዱ ኢንተርናሽናል ትሬድ ራውቶችን እና ኮሪደሮችን ከዚህ በፊት እንመለከትበት የነበረውን ኮንሰፕት ንግድና የንግድ ልውውጦችን እንመለከትበት የነበረውን አጠቃላይ ግሎባል ሰፕላይ ቼኑን እና ራውቱን በተመለከተ የነበረን ግንዛቤ ጭምር የቀየረ ነው። በነገራችን ላይ ኢራን has taught a lesson ዓለምን አዲስ ትምህርት አስተምራለች። ኢራን
አዲስ ትምህርት ነው ያስተማረችው። ምንድነው ያደረገችው? የሆርሙዝን ሰርጥ ኢንስትሩሜንታላይዝ አደረገችው። so it was like በጣም በርካታ ሚሳኤሎችን ከመተኮስ በላይ ሆነ ትርጉሙ። ኦኬ ገልፉን ሙሉ ለሙሉ አቆመው። ዩናይትድ አረብ ኤሚሬት ትላንትና ሰምታችኋል አይደል? $20 ቢሊዮን ለኢራን ለመክፈል መስማማቷን ጥቃት እንዳታደርስባት። ከዚህ ውስጥ $3 ቢሊዮን በአውሮፕላን ጭና መላኳን ሰምታችኋል አይደል? መቼም እና አብይ አህመድ ወዳጅ ሀገራት በየለቱ የሚያሰሙንና የምንሰማው ነገር ቀላል አይደለም። በነገራችን ላይ ዩኤኢ ዘመድ ያላችሁ ጓደኛ ያላችሁ ሰዎች ደውሉና ጠይቁ ምን አይነት ሁኔታ ውስጥ እንዳሉ፣ እንዴት ስትራግል እያደረገ እንዳለ ኢኮኖሚው፣ እንዴት ድጋሚ የኢንቨስትመንት ያንን የሰላም ራሷን ታቀርብ የነበረበት እንትን አለ ዲሉዥን ኦፍ ፒስ አዚፍ ራሷን እንደ ፒስ አይላንድ የሰላም ደሴት አድርጋ ተቆጥራ የነበረች ሀገር ነች ዩናይትድ አረብ ኤሚሬት። አብዛኞቹ ኢንቨስተሮች ዱባይ መሄድ ምናምን ሪል ስቴት ገንዘብ ማሸሽ was considered to be a safe haven ወደዛ ገንዘብ መላክ ምናምን ያ ዲሉዥን አሁን የለም። በጣም ነው ኤክስፖዝድ የሆኑት because of Iran። $20 ቢሊዮን ከፍላ ትላንትና $3 ቢሊዮን በአውሮፕላን ጭና ደግሞ ገንዘብ በቀጥታ በካሽ ነው የሚያንቀሳቅሱት ባይዘወይ ኢንተርናሽናል ትራንዛክሽን ውስጥ እንዲገባ ያደርጉም። ለፓኪስታን $3 ቢሊዮን ሲሰጡ በካሽ ነው የሰጡት። ለአብይ አህመድ $3 ቢሊዮን ሲሰጡ በካሽ ነው የሰጡት። እየጫኑ ነው የሚወስዱት ትሬሰብል እንዳይሆን ገንዘቡ እንደዛ ነው የሚያደርጉት። ዩናይትድ አረብ ኤሚሬት እና ዩናይትድ አረብ ኤሚሬትን ያጋለጠ ቀጠናውን ያጋለጠ እነ ኩዌትን ጨምሮ በርካታ ሀገራት ገልፍ ላይ ያሉትን እነ ባህሬን፣ ኩዌት ምናምን ዩኤኢ እዛ አካባቢ ያሉትን ማለት ነው። ግን ሌላ ምን ይዞ መጣ? ራሚፊኬሽኑ ኖርዝ ኢስት አፍሪካ ላይ በተለይ ደግሞ በመካከለኛው ምስራቅ በምስራቃዊ አፍሪካ አካባቢዎች በሆርን ኦፍ አፍሪካ ወይም የአፍሪካ ቀንድ አካባቢዎች ላይ ከዚህ ከቀይ ባህር አንስተን እስከ ባህረ ሰላጤው ድረስ እና እስከ አልፎም እስከ ህንድ ውቅያኖስ ድረስ ያለውን መሬት ይዛችሁ ለበርካታ ሀገራት እነ ኤርትራን ጨምሮ እነ ሶማሊያን ዓለም ከዚህ በፊት ሰጥቷቸው በማያውቀው መንገድ ሌላ ትኩረት እንዲሰጣቸው አደረገ። እኔ ሁሉ ጊዜ የሚገርመኝ ነገር አለው። ለምሳሌ አማራ ላይ ጦርነት ሊያውጅ አብይ አህመድ በጀመረ በስንተኛው ቀን ካርቱም ላይ ጦርነት መቀስቀሱ ይገርመኛል። አንዳንዴ ላይክ ከነ አብይ አህመድ ፕላን እና አሬንጅመንት ውጪ የሚሰሩ በጣም በርካታ ፋክተሮች አሉ። እና ሌላው እነ ዩኤኢ በጣም ፑሽ እያደረጉ ዩናይትድ አረብ ኤሚሬት በተለይ እና አብይ አህመድ በኩል በፕሮክሲያቸው በኩል ወደብ እንይዛለን እዛ አካባቢ ላይ ያለውን ወደብ በተለይ ደግሞ የዚህ የኮሪደር ሀብ ለመሆን ዩናይትድ አረብ ኤሚሬት የምትሰራውን ግቧን ታሳቢ አድርጎ ወደብ አስመልሳለሁ እያለ አብይ አህመድ እንዲዝት እያደረገችው የሆርሙዝ ጦርነት መጣና ዩናይትድ አረብ ኤሚሬትን በዛ መንገድ እንትን ካለ በኋላ አሁን የነ ኤርትራ ሬሌቫንስ ደግሞ የነ ሶማሊያ ሬሌቫንስ በከፍተኛ ደረጃ ጨምረው አሁን አብይ አህመድ አልሸባብን ትደግፋለች። ትላንትና እየተመለከትኩ ነበር። ኤርትራ እንዲህ ታረጋለች። የማይጽፉት የማይሉት ነገር የለም፣ የማይልኩት መልእክት የለም። በቀደም አልጀዚራ ላይ የተጻፈው ጽሁፍ በነገራችን ላይ በአንድም በሌላ መንገድ ከዚህ ጋርም ተያይዞ ነው። አዲስ ነገር እየመጣ እንዳለ በደንብ ገብቷቸዋል። አሜሪካ መንግስት በግልጽ ያስቀመጠው ነገር በቀጠናው ላይ የሚተማመኑበት አጋር ያስፈልገኛል ይላል። ሪላየብል ፓርትነር በኤደን ባህረ ሰላጤና በቀይ ባህር ዙሪያ የምንመካበት አስተማማኝ አጋር፣ ሪሌቲቭ ሰላም ያለው ተነጻጻሪ ሰላም ያለው ከራሱ ህዝብ ጋር የሚዋጋ አላሉ። የራሱን ህዝብ ሊፈጅ እስከ ፊልድ ማርሻል ድረስ ያለው ማዕረግ ሰጥቶ በራሱ ህዝብ ላይ ያዘመተን ቡድን አይደለም ያሉት። በዚህ ምክንያት ኤርትራ በዚህ ደረጃ ሬሌቫንሱ እየጨመረ ነው የመጣው። በዚህ ሂደት ውስጥ እና አብይ አህመድ በጣም በርካታ ነገር ይሄንን ለማስቀየር በጣም በርካታ ርብርብ አድርገዋል። በጣም because I understand ያደርጉታል። ይሄ ምን ማለት እንደሆነ በደንብ ይገባቸዋል። ሀገር ውስጥ ያሉበት ሁኔታ በተለይ ምርጫውንም ተከትሎ አሜሪካ ዝም ማለቷ በጣም በሌሎች በርካታ ጉዳዮች አሉ።
እነዚህ በአብይ አህመድ በነገራችን ላይ የዩሮፒያን ዩኒየን የአውሮፓ ሀገራት ቀን እንደዚሁ በአስመራ ተከብሮ ነበር የነበረውና በርካታ የአውሮፓ ዴሌጌሽኖችም እንደዚሁ አስመራ ነበር የነበሩት። እሱንም አስነብቧል ዘ ኢኮኖሚስት እና አውሮፓውያንም ሪኢንጌጅ ለማድረግ ከኤርትራ ጋር አይ ቲንክ ግዴታ ውስጥ እየገቡ የመጡ ይመስለኛል። ሪጋርድለስ ኦፍ ይሄ ሂውማን ራይት ፋክት እና ሌሎች ከኤርትራ ጋር ተያይዞ የሚነሱ ነገሮች እንዳሉ አውቃለሁ። ግን ከነዛ ውጪ ነው አሁን ያለው ዓለም አቀፋዊ ሁኔታ አስገዳጅ ነው ከኤርትራ ጋር ለመስራት እየተገደዱ እንደመጡ ግልጽ ማሳያዎች አሉ ማለት ነው። በቀደም ስላችሁ የነበረው ነገር ምንድነው? it is almost certain አብይ አህመድ እና ስርዓቱን በተመለከተ ዓለም አቀፋዊ ሁኔታውና አሰራሩ ለአብይ አህመድ አመቺ አይደለም። ኢትዮጵያ ውስጥ ለሚታገሉ ኃይሎች ብልህ ከሆኑ ለማሸነፍ የሚያስችል ሁሉንም እድል ይዞ የመጣ ነው። የመጨረሻ የፕሮግራሜ መልእክት ነው። አመሰግናለሁ። መልካም ጊዜ ይሁንላችሁ። ፕሮግራሙን ላይክ አድርጉ፣ ሐሳብ አስተያየቶቻችሁን ጻፉ። በዋትስአፕ መልእክቶችን ሲደመር 1723093725 ላይ ጻፉልን። ስለነበረን ቆይታ ከልብ አመሰግናለሁ። ኤቢሲን ማገዝ የምትፈልጉ ሰዎች በዜልና በካሻፕ አግዙ። ይሄ ተቋም ሳተላይት ላይ ይሄዳል። ውድ ነው ሳተላይቱ እና በእኛ ነጋዴ ባልሆንን ወንድሞቻችሁ ከቨር የሚደረግ አይደለም። ኦኬ ከኛ አቅም በላይ ነው። ህዝባችን ጋር ግን እንድንደርስ እድል ይሰጠናል። ስለዚህ ብታግዙን የራሳችሁን ትንሽ ያሻራ ብታስቀምጡ ለኛ ትልቅ ነገር ስለሚሆን ህዝባችን ጋር እንድንናገር ስለሚያደርገን እና ህዝብ ጋር እንድንደርስ ስለሚያደርገን ያንን አቅም ይሰጠናል ለማለት ነው። ለነበረኝ ጊዜ ከልብ አመሰግናለሁ። በረከት ጊዜ ይስጥልን። ለቴክኒኩ በሰንበት ዕለት ተገኝተህ ቴክኒኩን ስላሳለጥክ ሁላችሁም እዚህም ለነበራችሁ የቢሲ ቤተሰቦች ሐሳብ አስተያየት ስትሰጡ ለነበራችሁ ላይክ ስታደርጉ ለነበራችሁ አዲሱን የዩቲዩብ ሊንክም እንደዚሁ ላይክ አድርጉና ሰሞኑን በሱ ስለምንመጣ ላይክ አድርጉ ለማለት ነው እና የቢሲ ፕሮግራሞች እየተከታተላችሁ ሐሳብ አስተያየቶቻችሁን ላኩልን። በድጋሚ ጊዜያችሁ ያማረ ይሁን። ጤና ይስጥልኝ።